ብሎ እፎይን ሲናገር ስሙ ጉድ አይዲያ ነበር። ይህን እንኳን የሚያስተውል ሙስሊም የለም። ግን ፖለቲካ ብቻ መስራት ስለሚፈልጉ ከመጀመሪያው ጀምሮ ልጁ ሲጫወትባቸው ነበር ማለት ነው። እኔ እንደሚገባኝ እየቀለደባቸው ነበር ማለት ነው። ለምን? ሞኞች ጅሎች ስለሆኑ ስለማያስተውሉ ማለት ነው። እችን እንኳን ማስተዋል እንትን የላቸውም። ቢያንስ ሻዳ ሲያስይዙት እንኳን ስምህን ቀይር ብለው አላሉትም። ጉድ አይዲያ ነበር ስቲል ማለት ነው። እና ይሄን ለማለት ነው። ቴንክ ዩ። አይ ቲንክ ቪዲዮዋን ስላገኘዋት እንግዲህ ተመልከቱ። ስቲል እንኳን ምንድነው ስሙ የሚለው ጉድ አይዲያ ነው የሚለው። ይሄኛው ቪዲዮ እስከሚናገርበት ይገደል እስከሚልበት ጊዜ ይሄው ቪዲዮ ተከፍቷል፣ ታዩታላችሁ። ስሙ ጉድ አይዲያ ነው የሚለው። እንስማው እስቲ። ቺኛዋን ነገር ካለፈ ይሄን ካለፍ ነው ማለት ነው ጋይስ። ያው መሰላቸት መዳከም በጣም አለ። እቺን ፓርት ካለፋችኋት በጎቹን ሲሉ ታስባችኋል። ያቺን ነገር አለች እና ከልቡ ግን እንትን የሚል ካለ በግልጽ እኔ ሰው አልጠቅስም። ገኔ ሂድ እና ሞክር አለ። ገኔ ሁሉም ይሞክር ሁሉም። ይሄ አሁን ሁሉን የሚመለከት ጉዳይ ነው ጋይስ። ያን ሰውዬ ዝም ካላችሁ እዚህ ሰውዬ ወደዛ ሰውዬ ወደ ነዛ ሰውዬ መሄዳችሁ እዛ ሰውዬ ጋር መድረሳችሁ ነው። ኤኒዌይስ ትምህርቱን ለማዳረስ ማዳረስ የምንችለው ትክክል የሀገር ሰዎች አሉ። እነዛ ሰዎች ብሎክ ተደርጎ ያለ ታውቃለህ። ግን አንድ ይህኛውን አንሎክ ከሆነ ማለት ነው ከዛ ወደ ያለው በቃ ክፍት በቀላሉ የሚንከባለል ድንጋይ አይደለም። ከጀርባው ብዙ ትልልቅ ድንጋዮች አሉት እና ይህን ድንጋይ ፑሽ አረከው ማለት ልነግርህ አልችልም። በጣም ትልቅ አድቫንቴጅ አለው። ወይ በራሱ ሰዓት ሊንከባለል የሚችል አድቫይዘው በራሱ ሰዓት ለምን መሰለህ ናቸው ገብቶሃል። አንተ ከኋላ አሉ እና ግን ይቻላል። ብዙም የሚያስተማምኑ አይደሉም። ከኋላ ያሉት ትልልቆች አይደሉም። ይህን ያህል ተቋም አይደሉም። ዝም ብሎ የለም የመንደር ድንጋዮች እንደዛ ነገር እና ግን ቢሰራበት ባይዘው ሙስሊም ሀሳብ ከመከረ ያደርገዋል። ምንድነው ፑሽ ማድረግ አለብን። ትልቁን ድንጋይ ኦልሞስት ተናግሮታል። እዚህ ጋር ስም ባይጠቅስም በኋላ ማንን ነው ስለማን ነው የተናገርከው ሲባል ስለ እፎይ ነው ብሏል። ወደ 30 ምናምን ደቂቃ በላይ ነው ባይዜ ማስወገድ አለብን ነው ሊትራሊ ውይይታቸው። ግን በኮድ ነው የተናገሩት። ይሄንን ተቃወሙት። አሁን እኛ ቪዲዮ ስንሰራበት ማለት ነው። ያኔ ዝም ለምን አሉ? ያኔ በምን በለጡን እነሱ? ስሜ ሙሐመድ ነው ብሎ ተናገረ። ሙሐመድ ነው ስሜ ያስባለው። ስሙን እኮ ሙሐመድ አስባለ። ሙሐመድ ነው ስሙ። ያንን ፎከስ አደረጉና የእኛን ልጆች በፖለቲካ በለጧቸው። ያኔም ተናግሯል መወገድ አለብህ ብሎ እኔን አሁን አይደለም ያለው። ወደ እስልምና የገባሁት አንተ ስለምትወገድ ነው። አንተ ብቻ ሳትሆን እስልምናን የነካ ይገደላል። ክርስትና ውስጥ ግን እንደዛ አይደለም። እኔ መግደሉ ያ ስለማረከኝ ነው የገባሁት አለ። ጸጥ። ያኔ አንድ ሰው የተቃወመው የለም። ለመግደልማ እስልምና ውስጥ መግባት የለብህም አንድ ሰው ጸጥ የለብህም አላለው። እስልምና ፖለቲካ ነው። እስልምና ውሸት ነው። እስልምና ቁማር ነው የምንላችሁ ከዚህ አንጻር ነው። አንድ ሰው ቢመጣን ያው ወደ ክርስትና እኔ ወደ ክርስትና የምገባው ለማረድ ለመግደል ነው። እስልምና ውስጥ ደግሞ እንደዛ አይነት ነገር አጥቻለሁኝ። ክርስትና ውስጥ ግን እንደዛ በቀል አለና ሰዎችን ለመበቀል ነው ለመግደል ነው የመጣሁት ቢለኝ ክርስቲያን መሆን አልችልም ነው የምለው። ለቁጥር ብዬ አላመጣውም። ነው እዛው አይቻልም። አይደለም እንደዚህ በሰው ላይ እርምጃ ለመውሰድ አንድ የዶግማ ስህተት ቢያመጣ ክርስቲያን መሆን ፈልጋለሁ ነገር ግን በሆነ ነገር አላምንም ቢል ዶግማ ነገር ላይ አትሆንም፣ ክርስቲያን አትሆንም፣ አይችልም። ትማራለህ። ተተማርክ በኋላ
ይሄን አውቀ ነው ኖ መማር አልፈልግም ማለት ተምሬያለሁ ሁሉንም፣ ግን ይህንኛውን አላምንበትም። ኖ አልችልም፣ በቃ ክርስቲያን መሆን አልችልም። ፔሬድ አቋማችን ነው። ወደ እስልምና የገባሁት ለማረድ ነው ሲል አጨብጭበው ተቀበሉት። አሁን ደግሞ ከገባ በኋላ እንዴት ማረድ እንዳለባቸው እኔን ሲመካከሩ ቪዲዮ ሰራንና ገዳይ ናቸው ስንል እንዴት እንደዚህ ተላለብ ነው ተተረማመሱ ተባሉ። በቃ ላይ ታይ ጮሁ ማለት ነው። እስልምና ይሄ ነው። ድራማ ነው የምንላችሁ ለዚህ ነው። ቁማር ነው የምንላችሁ ለዚህ ነው። ተረት ተረት ነው የምንላችሁ ለዚህ ነው። ማስተውል ሰው ካለ እንደዚህ ይጫወቱበታል። ለኦዲየንሱ ንቀትና በጣም ንቀት ስላላቸው ነው። ባይዜ በጣም ንቀት ነው። ሹር መሆነው እኔ ምነግራችሁ ለምሰራው ነገር ኃላፊነት ወስዳለሁ። ለኦዲየንሴ እጠነቀቃለሁ። ነገ አንብቦ ነገ አስተውሎ ኔጌቲቭ ነገር እንዲያገኝብኝ አልፈልግም። እነሱ እንደዚህ አይደሉም። ዛሬ በፖለቲካ መብለጣቸው ብቻ የሚያዩት ህዝቡ መሀይም ስለሆነ ያሉትን ብቻ የሚያምን ስለሆነ ማለት ነው። አሁን ትናንትና ዛሬ በሰሩት ላይ ደግሞ እንሄድባቸዋለን። እኔ ምን ላይ ሰጥቼበታለሁ። እስኪ እኔ ለቪዲዮ ስር ውስጥ ይድፈሩና ፖለቲካ ሰርተው ለምሳሌ ከኛ ልጆች ቪዲዮ ያስጠፏቸዋሉ። አንዴ ክፈተው ቆስጠንጢኖስ ምን ያህል ፖለቲካ ሰርተው እንዴት ዶሚኔት እንደሚያደርጉ እናየዋለን። ሎክ ኡስታዙ እየተናገረ ያለበት ፓርት አለ። የሆነ ቪዲዮዎች እየተራገቡ ታይታችኋል። እንትኖችን ስለመግደል የሚያወራው ኡስታዝ ማለት ነው። ቪዲዮን አንድ ያሳያቸውና እዛ ላይ ያለውን እኔን ሼር እንትን ያደርጉት። ዴቭ አንዴ ክፈተው። እዚኛው ላይ ሎድ እያደረገ ስለሆነ የትኛው ከፎይ ብትጀምር አሪፍ ነው። የፎይን አሳያቸውና ሪፖስት ያድርጉት። ኦኬ እሺ። የኔ ቤቴ ለግባ ልክፈቶች አፍተ ነው ጊዜ አትወስድ። እዚህ ቴሌግራም ለመስጠት የመጣሁት ያንኛው ዋነኛው አካውንቴ ስለተመጣ ነው። በደንብ ኮፒ ሊንክ እና ሼር አድርጉት። ስለሚያስፈልገው በተለያዩ ኦኬ። እንግዲህ ይህ ቪዲዮ ምንድነው እሱ የሚያወራው በደንብ አስተውሉ። እንዲሁ ላብራራው። በቃ ኡስታዙ የሚያወራው ምንድነው እሱ አፖስቴት የሆኑትን ወይንም ደግሞ ከእስልምና ያወጡ ወይንም ደግሞ በጂሃድ ላይ ሰዎችን ስትገሉ በአሰቃቂ ሁኔታ አትግደሏቸው አለ። በአሰቃቂ ሁኔታ አትግደሏቸው ነቢያችን ከልክለዋል ብሎ አፍንጫ መቁረጥ፣ አይን ማውጣት፣ በእሳት ማቃጠልን ከልክለዋል አለ። እሱን አዲሱን ሰጣችኋለኝ። ነገር ግን ለምሳሌ አሊ በእሳት አቃጥሏቸዋል። ሰብስቦ ኤቴስቶችን በእሳት አቃጥሏቸዋል። ዘንዲቆችን አሊ ሰብስቦ ነው ያቃጠላቸው። ስና ትከተላላችሁ ሳባዎችን ሰብስቦ በእሳት አቃጥሏቸዋል ኤቴስት ስለሆኑ። አሁን የቲክቶክ የዋብያ ሙስሊሞች የሚሰሩት ይሄ መልካም ሀሳብ የሚባለውን የሚያሰድቡት ከኤቴስት ጋር ሆነው ነው። ከኤቴስት ጋር ሆነው ነው እሱን እያሰደቡት ያሉት። ኤቴስቶችን ግን ሳባዎቹ እየሰበሰቡ ያቃጥሉ ነበረ። በእሳት ነው የለቀቁባቸው። እሳት ነው ሶሪ የለቀቁባቸው። ኦራይት እሳት ከለቀቁባቸው እንለፈው እና እሱን ግን ምንድነው እሱ ኡስታዙ ያለው በደንብ አስተውሉ። ኡስታዙ ምን አለ? አይን ማውጣት፣ አፍንጫ መቁረጥ፣ አካላትን መተልተል አይቻልም አለ። ኦራይት እነኛ አይቻሉ። በግና ላም አርደህ አካሉን እንትን አትልም እንዴ? አበልትም እንዴ? አፍንጫውን እንትን አይቆረጥም እንዴ? እስካና አይኑ ነው እንዴ ጠብሰህ የምትበላው? አይኑን አታወጣውም እንዴ? ጠብሰህ አልኩኝ ሶሪ። በሰዓትም እንዳታስነኩት ብሏል። ጥሬውን ነው እንደሚበሉት የከፍት ስጋ። ስለዚህ ስለ ሰው አወራና ቀጥሎ ምን አለ? ግን ቀጥሎ ምን አለ? ለእንስሳትም እንኳን እንዴት ማረድ እንዳለባችሁ ሲያስረዳ ቢላውን በደንብ መወረዱት፣ ፊት ለፊት እንስሳው እያየ አትረዱ አለ። እንስሳው የገባው ሰው ስለማረድ ከተወራ በኋላ ነው። ሰው ስለመግደል ከተወራ በኋላ ነው።
ከዛ እንዳለ ኡስታዞቹ ከዩቱብ እስከ ፌስቡክ ከቲክቶክ እስከ ቴሌግራም ምን አደረጉ? የሰው መግደል ያወራበትን ቆረጡትና የእንስሳቷን ብቻ መጧት ማለት ነው። ከዛ ክርስቲያኖች ቀጣፊ ናቸው አሉና እንደዚህ ድራማውን ተጫወቱት ማለት ነው። ከዛ የሚሸማቀቅ አሁን ደንግጦ ተሳስቻለሁ ብለው ቪዲዮም ያጠፋሉ ማለት ነው። እስልምና ላይ ፖለቲካ ነው። ራሳችሁ ተበልታችሁ እኛን ታስበላላችሁ። ማይሆን ማታውቁ ከሆነ አርፋችሁ ተቀመጡ፣ ወይን አትስሩ። ቪዲዮ የምትሰሩ ልጆች ስናዛችሁ ደግሞ የምትሰሩ ከሆነ እኛ ኃላፊነት ስለምንወስድ እርግጠኛ ስለምንሆን ማለት ነው። ወደ አስተምሮቱ ላይ መመለስ ስለምንችል ማለት ነው። ቪዲዮ ተሰራችሁ እኛን አማክሩን፣ እኛ የምንላችሁን ደግሞ አድርጉት። አሁን አንደኛው ሰራ ለቀቀው፣ ከዛ በኋላ ጠፋው። ከዛ ተረባርበው ያው ቅጥፈታቸው ሲታወቅ ቪዲዮውን አጠፉት ብለው ድራማውን ሄዱበት ማለት ነው። ቪዲዮውን ልቀቀው ሲባል አይ እኔ እንደዚህ ያለብኝ የሆነ ነገር እንትን ቢሉኝስ ፈራው ምናምን ነገር እነሱ ማአት ቪዲዮ ሰሩ አሁን ማለት ነው። ምን ብለው ክርስቲያኖች ቅጥፈታቸው ሲታወቅባቸው ቪዲዮዎችን ደበቁ። እንደዚህ በህግ እንጠይቀዋለን ወላ ቪዲዮውን ቢያጠፋ ምንትን እንላለን። ውሻ ከሮጥክለት ያባርርሃል እስከ መጨረሻ ድረስ። ሙስሊሞች እንደዛ ናቸው። ከሸሻቸው ይከተሉሃል። ድራማ ጭራሽ ታሰራለህ ማለት ነው። ከዛ ኦዲየንስ ምንድን ነው የሚመስለው? ኦኬ ቪዲዮውን አጠፋው፣ ሄዶ ያያል፣ ቪዲዮውን አጥፍቶታል። ለካ በፊት እዛ ያየሁት የተሳሳተ ነው፣ ያው ቪዲዮውን አጠፋው ሲታወቅበት ይላል ክርስቲያኑም ማለት ነው። አንዳንዱ ሙስሊሙም ደግሞ በዛ ይጽናናል። ኖ ቻሌንጅ አርጉኝ እስቲ እኔን አሁን ቻሌንጅ አርጉኝ። በእስልምና ማረድ አይቻልም የሚል በአስተምሮትም አሳያለሁ። በሸሪያው ምንድን ነው የሚደረገው? ቢላ በደንብ ተስሎ አለ የሚታረደው። ቲክቶክ ቴሌግራሙን አሳያቸው አንዴ እንትና ግቡና እዩ አፖስቴቶች እንዴት እንደሚታረዱ። የበፊቱን አካውንት ቴሌግራም ስለዘጉብኝ ሌላ ቴሌግራም አካውንት ነው ይሄ የከፈትነው። እዛ ውስጥ ቪዲዮን ጨምርላችኋለን። ከ10 ሺህ በላይ ሰዎች እንዴት ቪዲዮን እንዳታሳይ ይዘጋል፣ እንዳትከፍት ማን አለ? እሱን ማን አለ? እዚህ ፎይና ጳላዲዮስ ውስጥ እዚህ አስቀምጬው ሊንኩን እዚህ አስቀምጬላችሁ ነው። ኦኬ ትክክለኛ አካውንቱን አሳያቸው። ሊንኩን ኮንስታንቲኖስ አሳያቸው አንተ ካለ። እሺ ትክክለኛውን ሄደው ይዩት። ቪዲዮን ጨምርላችኋለን ከፈለጋችሁ። ከ10 ሺህ በላይ እንትኖች ክርስቲያኖች ወደ ክርስትና ሲመጡ እንዴት እንደሚታረዱ የሚያሳይ ነው። ቅንጥስ ነው የሚያደርገው። ስለት በደንብ እንዲሳል ይደረጋል። ቢላው አስጠጋው ትንሽ። እስላም ሽብር ነው የሚለው ትንሽ አስጠጋው። ስክሪንሻት አድርጉት፣ ከፍ አድርገው ትንሽ። ግቡና አዩት። ኦኬ ግን እኔ እስማማለሁ አሁን ባሉት እነሱ ቢላ በደንብ ስለህ ነው የምታርደው የሚለውን አንደግፍም ካሉ እስማማለሁ እኔ። ስለዚህ ባልተሳለ ቢላ ነው የሚገዘግዙን ማለት ነው። ምክንያቱም አፖስቴት ከሆነ ግዴታ ይገደላል። ሳቦቹ ደግሞ ያረዱት አለ። ሳቦቻችሁን ደግሞ ትከተላላችሁ። እሱ ብቻ ሳይሆን ደግሞ ማንኛውም ሰው ከእስልምና ከወጣ ቀጥታ ረዱት የሚል ደግሞ አለ። ባገኛችሁበት ቦታ እረዱት የሚል አለ። በስለት ቢላ ሳይሆን የምታርዱት በደነዝ ቢላ ነው ማለት ነው። እስጉድ እናየዋለን። አሁን እንደውም ወደ ውይይትን መልሰውና ወደ ቶፒኩ እናደርገዋለን ማለት ነው። ለእኛ አሪፍ ይሆናል ማለት ነው። እሱ ደግሞ እሷ መቺ ነገር ይሆናል። እንስማማለን። ቴንክ ዩ ኦልራይት። የመጣችሁ እንኳን ደህና መጣችሁ እያለሁ ሴና ቢኒ ሀቢብ እንኳን ደህና መጣችሁ። እንዲያው እስልምና ሁል ጊዜ ሲያስተምር ካልዋሸ እንደሚባለው ትላንት ዛሬ ካለ ትላንት ዋሽተዋል፣ ነገ እንዲኖር ዛሬ ዋሻል ነው። በእርግጥ ቁርአንና ሀዲስ ራሱ ግልጽ አይደለ እንዴ? ሰውን እንዴት መግደል እንዳለባቸው እኮ በግልጽ አስቀምጦላቸዋል። ኦኬ እዛ ቦታ ላይ
ሰውን ስገሉ በተሳለ ቢላ ብሏል ብለው የሚያጮት ነገር አለ። ቁርአን ግን በግልጽ እጅና እግር እያፈራረቃችሁ ቆርጣችሁ አንገት ቆርጣችሁ እንደገና አይንን ደግሞ በጋለ ብረት አውጡ የሚል በግልጽ ተቀምጦ የለ እንዴ ሐዲስና ቁርአን ላይ? ያን ሲናገሩ ይሄን ክፍል ምን ሊያደርጉት ነው? ሙስሊሞች ግን አያስተውሉም እንዴ? መሐመድ እንደዛ አድርጎ አላስገደለም? እንግዲህ ያዘዘው እሱ ከሆነ ሰውን ስትገሉ እንደው አታሰቃዩ፣ አፍንጫ ትቁረጡ፣ አይን አታውጡ ብሎ ያዘዘው እሱ ከሆነ እሱ ቀጥታ ባዘዘው ትእዛዝ ላይ የሰውን እጅና እግር አስቆርጦ አስገድሎ አይንን አላነበቡ እፎይ ምን አልከኝ? አልሰማም አለው ተቋርጠ ነበረ። እኔ እስከማውቀው ድረስ አካላቶችን አትቆራርጡ የሚል አዲስ ያለ አይመስለኝም። እንደዚህ ብለዋል። በጣም ስላስጮት ነው። ቁርአንም ላይ አለ። አላህና መልእክተኛውን ለመዋጋት የሚፈልጉ ሰዎች ቅጣታቸው እጅና እግራቸውን እያፈራረቁ መቁረጥ ነው፣ ከዛ መገደል ነው፣ መሰቀልን ከሀገር መባረር ነው ተብሎ በግልጽ ተቀምጧል። ይሄ ቁርአን ላይ ይሄን ምን ሊያደርጉት ነው? ይሄን እንግዲህ አላህ ነው ትእዛዝ የሰጠው ቁርአኑ። እንደገና ይሄን ትእዛዝ ሲያስፈጽም መሐመድ እንደዚህ ያደረጉትን ሰዎች አስመጥቶ እጅና እግራቸውን አስቆራርጦ አይናቸውን በጋለ ብረት አስወጥቶ አስገድሏል። ስሜት አይሰጥም እኮ መሐመድ እንዲህ ብሏል ምናምን። ይሄ ሐዲስን ምን ያደርጉታል ነው። ሳሂህ ቡኻሪ እሺ መረጃውን ልናገርና ሳሂህ ቡኻሪ 6802 ላይ አለላችሁ ከፈለጋችሁ። ቁርአን ደግሞ ሱራ 5:33 ላይ አለላችሁ። ኦኬ መልካም ፊዳከ አቢ ምናምን ነገር እንኳን ደህና መጣ። ጨለማ ነው አይታየኝም። ፕሮፋይል ገብተሃል? ፊዳከ አቢ ዋሚ ልቀንስልህ እንደ ብራይትነሱን አይን ላይ ሆነብህ። የእሱ ነው እየታየኝ አይደለም። ጋም ኔትወርኩ መሰለኝ። አቤት ሙባረክ። አዎ ሰላም ነው ይሰማል? እሺ ከገባ መልካም። የሆነ ቀይ እየበራብህ አይሰማም? ፎይ ቀይ እየበራብህ ነው። ይሰማልኛ? ይሰማኛል። መልካም። እሺ ቪዲዮ ላይ ዋሽታችኋል የምትሉ ካላችሁ ቅድሚያ ሰጣችኋለሁ። ይሰማል? አይ ይሰማል። ዋሽታችኋል የምትሉ ካላችሁ ቅድሚያ ሰጣችኋለሁ። ቻሌንጅ አድርጉኝ። የኔትወርክ ነው የሚሆነው። ያ እሺ ትንሽ ቆይ፣ ወይንም ኔትወርክ ነው የሚሆነው። ይሰማኛል። እኔ ትንሽ ቆይ። በቃ ፊዳ ሁልጊዜ አንተ እንትን ላይ እንደዚህ ነው የሚሆነው። ቀይ ይሆናል። ሱሄል ኦኬ። ምን ብዬ ነው አሸሁት? እሺ ይሰማል? ቀጥል። ትሰማለህ? ምን ብዬ ነው ዋሸሁት? ይብና አድርገው ዋሽተሃል እያልኩ ነው እኮ። ምን ብዬ ነው ዋሸሁት? ይሰማል አይሰማም? ትሰማለህ? ምን ብዬ ነው ዋሸሁት? ትቆራረጣለህ። እኔ አልሰማም እንደ እናንተ አለ። ምን ሆነ ነው ወንድማችን ሷሊ አይሰማም? አይሰማህም? አንተ አይሰማም? አንተ ኦኬ። ሙባረክ ቀጥል። እሺ አሁን ይሰማል። ቀጥል። ምን ብዬ ነው ያሸሁት? ይዘገያል ኔትወርኩ። በቃ ወደ ሙባረክ ቀጥል። እሺ እንኳን አብሮ ቆያችሁኝ። መልካም። እሺ ነገደሉ ይላል ምናምን በሚል ነበር ስታወራ ነበር የሰማሁት። ቪዲዮ ላይ የምትለው ነገር አለ? ቪዲዮ ላይ ዋሽታችኋል ብለህ ታስባለህ? ቪዲዮውን አላየሁትም። የትኛው ቪዲዮ ነው? ኦኬ እሺ፣ ካላየው የላየሁትን አንድ ሰው ከእስልምና አልችልም።
ቪዲዮን ዝም ብዬ አይቼዋለሁ፣ ግን ሩን ያደረኩት። መልካም እሺ። ከእስልምና ሰው ቢወጣ ይታረዳል አይታረድም? የሚታረድበት ምክንያት አለው። ያለ ምክንያት አይታረድም። ምንድነው ምክንያቱ? ከእስልምና ቢወጣ አልኩ ምክንያቱን። ጀማውን ለመለያየት ከሞከረ የእስላሞችን ጀማ ለመለያየት ከሞከረ አይቀርለትም። ግን እንዲሁ ከእስልምና ከፍር ያለው ብሎ እንደ ሌላ ሰው ኖርማል ቢኖር ነው። ከእስልምና ወጥቶ ከእስልምና ዝም ብሎ ከወጣ ያ እሺ፣ ምሳሌ አሁን እኔ አላህ እንዳያደርግብኝና እኔ አሁን ከእስልምና በወጣ ምንም አልደረግም። ግን እኔ አሁን ማለት እስልምናን ሙባረክ አልወጣም። ይህንን እያልኩ ያለሁት ኢትዮጵያ ላይ አይደለም። ኢትዮጵያ ላይ አይደለም ያልኩ፣ በሸሪዓ የሚተዳደር ሀገር ላይ ነው። እሺ አልኩህ እኮ እኔ ምሳሌ አልኩህ እኮ እንደ ሸሪዓ ነው። በሸሪዓውን ምሳሌ የፈለክበት ይሁን። እኔ ከእስልምና ወጥቼ በሰላም የምኖር ከሆነ በሰላም ሆኜ የክርስትና ሕግ የምፈጽም ከሆነ ከሙስሊሞች ጋር ቅጅት ካልፈጠርኩኝ ምንም አልደረገም። ማስረጃ እንደምትገደል ነው የማውቀው። ሸሪዓህም ሐዲስህም ያ ከእስልምና ከወጣ ቀጥታ ግድያ ነው። አንድ ብቻ ነው ከምታሳየኝ፣ ከኋላውም ከፊት ለፊቱም አለ። አውቅ ያለው አንተ አሳየኝ። አሁን ምሳሌ ምን እንደሚገደሉ እስልምና ስወጣ እንደምገደል አሳየኝ። ኦኬ ላሳይ። ሱናን እናሳይ ማአት እኔ በቃኝ እስከምትል ከ50 በላይ እሰጥሃለሁ። 50 ትንሽ ነው፣ ከመቶ ያላነሰ እሰጥሃለሁ። ጀማውን ከበተነ ብቻ ነው የሚል አንድ አሰጠኝ። ሱናን እናሳይ 40 አንድ ጊዜ ከቁርአን ቢሆን አንድ ጊዜ ይቅርታ ከቁርአን ቢሆን ደስ ይለኛል። ምክንያቱም ሐዲስ አትቀበልም? እቀበላለሁኝ ሐዲስ ግን ምክንያቱም መተርጎሚያ እዚህ ጋር ስላሌለው በማላውቀው ነገር መዘባረቅ አልፈለግም። ሱናን እናሳይ 40-60 ስንት ነው የከፈትከው? ይሄ አሊ ያቃጠላቸው ነው። 59 አድርገው ወደኋላ እንድመልሰው አሊ ያቃጠላቸው ነው። ኤቴስቶችን አነስ የምትለዋን አዲስ ይሻላል። ቀጥታ ግደሏት የሚለውን የነብይህ ንግግር ማለት ነው። ደምሴንጀር ኦፍ አላህ ሰይድ ያላ መልክተኛ እንደዚህ ያለ whoever changes his religion kill him። ማንኛውም ሰው ቀይረው ሃይማኖቱን ከቀየረ ምን በለው ግደሉት። አንድ ጊዜ ብራዘር ሁሉንም ነው የምትቀይረው። ቃል እዛች ጋር የተጻፈውን ግደሉ የሚለውን ብቻ ነው እየቀየርክ ያለው አሁን ሰዓት። ሁሉንም አድርገው እስኪ ይሄው። እሺ እንዲህ ምንድን ነው እዚህ ጋር ብቻ አይደለም። አሁን ግደሉ የሚለውን አምጥተክ ኢብኑ አባስ ነው ከፊት ለፊትም ይሄ ዘጋቢው ነው ኢብኑ አባስ ነው። እሱን አልፈለኩም። ይሄው ሜሴንጀር ኦፍ አይደለም ከላይ በኩል ያለው ይሄው ከዚያ የሚጀምረው እሱን አውቅ ያለው እስከላይም ይሄው እንደዚህ ከላይም ከታችም አድርገው። አዎ ይሄው አይደለም። እሺ ከላይ ጀምርሽ። ከዚህ ሩሊንግ እኮ አፖስቴት ነው ያለው አርግለት። ከላይ ያለው ያለ ወንድማችን ከላይ ያለው ምንድነው? አፖስቴቶችን ወይንም ደግሞ ከእምነት የወጡትን ስለነሱ የወጣ ህግ ነው የሚለው ቻፕተር ርዕስ ነው። ከላይ ደግሞ ግሬድ ነው። ግሬድ እኮ ነው ሳሂህ ነው የሚለው ይሄው ኮፒ ቢላል ግሬድ ነው። ከታች ያለው ሳሂህ አሳየው። ከታች ማለቂያ እንደሆነ አሳየው። ሳሂህነቱን አይደለም ይሄ ቁጥር ነው የሚያሳየው ወንድሜ። ቁጥሩ ሱናን እናሳይ 4059 ላይ ይገኛል። ግሬዱ ደግሞ ሳሂ ይላል። ዋናው መልእክቱ ይሆን ነው። ስለዚህ መልእክቱን ሙሉን ኮፒ አድርጌልሃለሁ። ይኸው ትራንስሌት ፔስት the messenger of Allah said whoever changes his religion kill him። ምን ማለት ነው? ያላ መልእክተኛ እንዲህ ብለዋል። ሃይማኖቱን የለወጠ ምን አለ? ግደል። አለቀ በቃ። ኪል ማለት ታውቃለህ መቼም አይደለም? ኪል ሂም
አረበኛ ትችላለህ? እሱማ አሳየኝ። እኔ አሁን ምሳሌ ከፊት ለፊትም ከኋላም እንዳለው እርግጠኛ አይደለሁም። ምክንያቱም ሐዲስ አላቅም። እኔ በማላውቀው ነገር ደግሞ ባላወራ ደስ ይለኛል። ወይ አንድ ከታች የለውም ሐዲስ አለቀ እኮ አንድ አዲስ እኮ ነው ሐዲስ አንድ አዲስ ነው። ልጨምርልህ እዛው ላይ ኔክስት በልና አሳየው። ኔክስት በልና ሄድለት ከታች ስላለ ቀጣዩን ክፍል ነው። አሁን ይኸውልህ ይሄ 59 ነው። ኔክስት ላሳየህ 60 ነው። በተግባር ደግሞ ላሳየህ ከቁርአን ተሳየው። ከቁርአን አሳየው እስቲ ከቁርአን አዳም ትሰጣለህ። ከቁርአንም ችግር የለም። ከቁርአን ቢሆን ደስ ይለኛል። ምክንያቱም ከቁርአን ሲሆን ደስ ይለኛል። ግልጽ የሚደረግልኝ መጽሐፍ ቅዱስ ግዴታ ስለሚል አንተም ከቁርአን አሳይ ችግር የለውም። ስለዚህ አዲስን የነብይን ንግግር ታፍርበታለህ ማለት ነው። ለዚህ እኮ ነው በነብያችሁ ትሸማቀቃላችሁ ምላችሁ። ማፈር አይደለም እዚህ ጋር ማፈር አይደለም። ምክንያቱም እኔ በማላውቀው ነገር መዘባረቅ አልፈልግም። ወይ ነበብ አሁን አዳምጡ ቆይ Some people apostatized after accepting Islam, and Ali burned them with fire. Ibn Abbas said, if it had been me, I would not have burned them. The Messenger of Allah said, no one should be punished with the punishment of Allah. If it had been me, I would have them. The Messenger of Allah said, whoever changes his religion, him. እሺ አያው ትርጉሙ ምንድን ነው? አንዳንድ ሰዎች እስልምናን ከተቀበሉ በኋላ ከድተዋል፣ በእሳት አቃጠሏቸው። እብኑ አባስም እንዲህ አለ፣ እኔ ብሆን ኖሮ ባላቃጠልኳቸው ነበር። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ማንም ሰው በአላህ ቅጣት መቀጣት የለበትም። እኔ ብሆን ኖሮ በገደልኳቸው ነበር። የአላህ መልእክተኛ እንዲህ አሉ፣ ሃይማኖቱን የለወጠ ግደሉት አሉ። ስለዚህ የአላህ መልእክተኛ ያሉት ምንድነው? ግደሉት ነው እንጂ አቃጥሉት አይደለም። ስለዚህ እኔ በሆነ ኖሮ ማቃጠል ሳይሆን እገድለው ነበረ። አሊን ያቃጠላቸው ባይዜ። ኤኒዌይስ ልብ በል ይሄ በኡስታዞች አንድ አቡሃይደርን ታምንበታለህ? ከአቡሃይደር አንድ አስደምጠው አዲስ በቃኝ እስከምትል ሰጥሃለሁ። አንድ ጊዜ እኔ በማንም ኡስታዝ አላምንም። እኔ የማምነው በመጽሐፍ ችግር የለም። መጽሐፍን አሳየን። ከስር ላሉት ደግሞ አቡሃይደርን እናስደምጣቸው። ይሄን እናስደምጠው። ቀጥል። ይሄን ኡስታዝ አንድ አስደምጠው። ከአስር በላይ ቀጥል። እሺ ማስጀመሪያ ከእስልምና ከወጣ ይገደላል። ኡስታዝ አዎ ይገደላል። ለምንድን ነው የሚገደለው? ያኛው ምን ሆኖ ነው የወጣው? ይሄ የቆሸሸ ሰው ነው። እስልምናን ተምሮ ከአበቃ በኋላ መልሶ ወደ እምነቱ እንዲመለስ ይጠይቃል። እምቢ ካለ ግን ይገደላል። ቆሸሸ ነው፣ የተበከለ ነው ማለት ነው። ያበደ ውሻ ታውቃለህ? ይገደላል። ምን ያደርጋል? በሸሪዓ ስለዚህ ምን ብለዋል? በሸሪዓ የሚተዳደር ሀገር ላይ አንድ ሰው ከእስልምና ከወጣ ይገደላል። ቆሻሻ ነው፣ ምን ይሰራል? ምን ያበደ ውሻ ምን እዚህ ጋር ቆርጠው ነው። እኔ አልኩህ እኮ በሰው ንግግር አልሰማም። ምክንያቱም እዚህ ጋር እንደቆረጥከው በምን አውቃለሁኝ? እሱ አሁን መሰለህ ስለሆነ ነገር ሊያወራ ይችላል። መሐመድ እኔ የማምነው ከቁርአን ስጠኝ። ሙባረክ እፎይ ከቁርአን ስጠኝ። ሙባረክ አይበቃም እንዴ? ምን የምታውቀው ነገር እኮ። ስለዚህ ከእስልምና አንድ ሰው ከወጣ ዘወር የሚስማሙበት ነው። ከእስልምና አንድ ሰው ከወጣ ያለው አማራጭ ምንድነው? እሱ ግድያ ነው። ምንድነው ቅድም ያለን ሙባረክ ጀማውን የሚበትን ከሆነ ወይም ደግሞ እንደዚህ አይነት ነገር ነው አለ። እሱ ምህረት የለውም። እንደዛ ከሆነ ምህረት የለውም። ከእስልምና የወጣ ሰው ለ3 ቀን ያህል ተውበት እንዲያደርግ ይፈቀድለታል። ጀማውን ለመበተን ከሆነ ግን የሞከረ ከሆነ ግን ምህረት የለውም በሚለው የሚያዘው አይገደልም ሳይሆን ወይንም ደግሞ የሚገደለው እንደዚህ በእንደዛ ነው የሚባል ሳይሆን እንትኑ ምህረት ያላቸው አንተ ለምሳሌ ዝም ብለህ ብወጣ ይህንን አቡሃይደር ያብራራውና ከቁርአን ሰጣለች። እፎይ አረላሽ እንዴ
ሙባረክ አንተ ከስር ማስተማር አለብን። ሌላውን ያኛው ሳይሆን ይሄኛው ነቢያቸው መሐመድ ራሱ እሱም መታዘዝ እንዳለባቸው እሱም ደግሞ ኤቭሪዋንን መግደል እንዳለበት የሚያሳይ ነው። ነቢያቸው መሐመድን መታዘዝ ከእስልምና የወጣን የሚያብራራበትን ይህንኛው ሌላ ነው። ይህንኛው ነቢዩን ካልታዘዝክ እንደምትገደል ነው። ለምሳሌ ሳይ ሙስሊም 1 ኤ ላይ ሳይ ሙስሊም 1 ሲ ላይ እንትን ስላለ ክፈተው ከሱ እንትነስ እሺ ነገር ባሳይከስ አዳምጣ ወንድምስ ቢሆን አሁን ለምሳሌ ካደው ያንተ ወንድም ቢሆን ትገድለዋለህ? እንደዛ ነው። አዎ ይገደላል። ለምን አይገደልም? ህግና ሸሪዓ ምን ያማራ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ። ሙሉውን ስለያዘው ዴቭ ጋር ይኸው መክፈት ይቻላል። ግን ከእስልምና ያወጣ ሰው ምንድን ነው አለ? ግድያ ነው። ቅጣቱ ግድያ ነው። ቅጣቱ ግድያ ነው። ወንድምስ ቢሆን እሺ፣ ዴቫ ቀጥል። ኦኬ እሺ፣ አንዴ ኤኒዌይስ ሙባረክ በቃ ከስሩና ሚዩት ለምንድን ነው የምታደርጉኝ? ማን? እሺ አሁን ምሳሌ የኛውን በቁርአን ብታሳየኝ ደስ ይለኛል። ተመሳሳይ ደግሞ አሁን ምሳሌ እኛ ከእስልምና የወጣን ነው። እሺ በአንተ አባባል ልበልልህ፣ ችግር የለውም። እኔ በማላውቀው ነገር ባላወራ ደስ ይለኝ ነበር። ከእስልምና የወጣ ይገደላል። አዎ ይሁንልሽ። ግን የእናንተ ደግሞ ከሌላ ሃይማኖት የሚያምን ይገደላል። እንደሚገደል ታውቃለሽ? እሱን ላሳየህ። ለምን እመን ተብሎ በሌላ ሃይማኖት የሚያምን አሁን ምሳሌ ወይንም በእናንተ ሃይማኖት የማያምን ወይንም ለሌላ አካል የሚሰግድ ቢገኝ እንደሚገደል ታውቃለህ? በክርስትና በክርስትና። ስለዚህ ትገላለህ እያልከኝ ነው? መጽሐፉ ይላል። እኔ አንተን አላልኩም፣ መጽሐፉ ይላል። ስለዚህ አዲስ ኪዳን መመራበት ነው። ለእኔ የተሰጠኝ ህግ አዲስ ኪዳን ነው። ስለዚህ የትኛው ላይ? ማቴዎስ ወንጌል ወይንስ ሉቃስ ላይ? ኦሪት ብሉይ ኪዳን ላይ። ብሉይ ኪዳን ለእኔ የተሰጠ ለእፎይ ነው የተሰጠው የሚላለ ወይንስ ለእስራኤሎች ነው የተሰጠው? ለእስራኤሎች ነው የተሰጠው። ብሉይ ኪዳን ሲጀመር አንተ በባይብል አይደለም የምታምነው? ስለዚህ ህግ ለማን የተሰጠው ብለህ ጠይቀኛ። ለማን ነው የተሰጠው? ሮሜ ምዕራፍ 9 ቁጥር 4 እንክፈተው። ወስንድነስ በቀላሉ ጠይቀህ የእኛ አምላክ ምን አለ መሰለህ፣ የእስራኤሎች እንትን አሉ፣ ውል ተዋዋሉ። ብሉይ ኪዳን ላይ የምጠቅሷቸው ጥቅሶች በሞላ እኛን አይመለከቱንም። ሙባረክ እነሱ ተዋዋሉ፣ እንዲህ እንድናደርግ አንተ እንዲያርግልን ብለው ቃል ገቡ። እነሱ ከእግዚአብሔር ጋር ውል ያዙ ማለት ነው። ምን ብለው? እኛ አንተን እንደዚህ እናመልካለን፣ አንተ ደግሞ እንዲህ ታደርግልናለህ። እኛ እንዲህ ጥፋ ብናጠፋ የሚያጠፋውን ራሳችን እንገላለን የሚል ውል ተዋዋሉ ከፈጣሪ ጋር ቃል ኪዳን ያዙ። እንደዛ ብለው ፈጣሪ ደግሞ በራሳቸው ቃል ኪዳን ነው የዳኛቸው ማለት ነው። ሙሴ የሚያስተዳድራቸው በራሳቸው ቃል ኪዳን በራሳቸው ህግ ነው፣ ውል ስለተዋዋሉ ማለት ነው። ህግ ለእነሱ የተሰጠው ያ እኔን አይገዛም። እሱን አሳያለሁ። ኤኒዌይስ እነሱ እስራኤላውያን ናቸው። ልጅነትና ክብር ኪዳንም የህግ መሰጠት ምን የህግ መሰጠት የመቅደስ ስርዓትም የተስፋው ምናምን ቃላት ለእነርሱ ነው። ስለዚህ እኔን አይመለከትም። ለእነሱ የተሰጠው ህግ ከግብፅ ሲወጡ ከባርነት ሲወጡ ዙሪያቸውን የከበባቸው ጣዖት አምላኪ ናቸው። እነኛ ጣዖት የሚያመልኩት ደግሞ ምን እያደረጉ እንደሆነ ታውቃለህ? ሙባረክ እንዴት ነው የሚያመልኩት? አልሰማም። አትሰማም? እንዴት ነው የሚያመልኩት ታውቃለህ? ስትል አልሰማም። አሁን ትሰማለህ? እንዴት ነው የሚያመልኩት? ህጉ ተሰጣቸው፣ ህግ ተዋዋሉ። ሁለተኛ ነገሥት ምዕራፍ 15 ቁጥር 11 ላይ ፈተው ውል ተዋዋሉ። ምን ብለው? አውሸዩ ኦኬ 5 11 መሰለኝ ቁጥር 11 ላይ
የቀረው የዘካርያስ ነገር እነሆ በእስራኤል ነገሥት ታሪክ ምንድን ነው የከፈትከው? ዜና እስኪ ቼክ አድርገው። ሁለተኛ ዜና ማለግባ አይ እጉልስ ኦኬ፣ አንዴ ቼክ ላድርግሽ። እሺ አንድ ጊዜ ኢየሱስ ለምን እንደመጣ ታውቃለህ? ቆይ አንዴ ተረጋጋ እንጂ ወንድማችን እዚህ ላይ እንትን ብለህ ምን ነው አይደለም የሚመለስልህ መሰለህ። ከርዕስ አልወጣሁኝም እኔ እዛው ርዕሱ ላይ ነው። እንመጣለን፣ ችግር የለውም። ግድያው ላይ እንቆይ። አውቄያለሁ። እኔማ ከርዕስ አልወጣሁኝም። ለምን እንደመጣ ያልኩህ ቆይ አንዴ ወደ ኢየሱስ እንመጣለን። ትንቢተ ኤርምያስ ምዕራፍ 31 አንዴ ክፈትልኝ። ይሰዛ ስለረሳው ነው። እሺ እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል ይላል እግዚአብሔር። ኦኬ አንብበው፣ ቀጥልና አንብበው። እነሆ ቀጥል። እሺ እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል ይላል እግዚአብሔር። ከግብፅ ሀገር አወጣቸው ዘንድ እጃቸውን በያሱበት ቀን ከአባቶቻቸው ጋር እንደገባሁት ያለ ቃል ኪዳን አይደለም። እነርሱ በኪዳኔ አልጸኑምና እኔም ቸል አልኳቸው ይላል እግዚአብሔር። ሉክ ከእስራኤል ጋር አዲስ ቃል ኪዳን የምገባበት አለ። ያረጀ ቃል ኪዳን አለ ማለት ነው። ያለፈ ቃል ኪዳን አለ ማለት ነው። ቃል ኪዳኑ ምንድነው? ቅድም ጠቅሼው ነበረ። ቆስጠንጢኖስ ሁለተኛ ዜና ላይ ነው። ትክክል ነበርኩ። ምዕራፍ 15 ቁጥር 11 ሳይሆን 12 ነበረ። እና ሉክ ቃል ኪዳኑ ምንድነው? እሱ እንዴት ነው የተዋዋሉት ብለን መሰወድ ለዛን አይመለከተኝም። ከነሱ ኢቭን ለነሱ ራሱ ያ ቃል ኪዳን ስላልሰራች ላልኳቸው እነሱም በህግ ያልተመሩም ይላል። ህጉን ደግሞ ራሳቸው ላይ ነው ይሄንን ህግ ያወጡት እነሱ ይሄንን ህግ ራሳቸው ላይ ያወጡ። ስለዚህ የተስማሙት የተዋዋሉት ራሳቸው ናቸው። ምን ብለው? ኦኬ አንብበው ቁጥር 12 በፍጹም ልባቸውና በፍጹም ነፍሳቸው የአባታቸውን አምላክ እግዚአብሔርን ይሹ ዘንድ ቃል ኪዳን አደረጉ። ቅድም እዛ ጋር ኤርሚያስ ላይ ምን አለ? አዲስ ቃል ኪዳን እገባላቸዋለሁ፣ በቃል ኪዳኑ አልሄዱም አለ። እዚህ ጋር ምን አለ? ፍጹም የአባታቸውንና አያቶቻቸውን አምላክ ሊከተሉ ቃል ኪዳን ያዙ። ምን ቃል ኪዳን? ነገር ግን በዚህ ቃል ኪዳን መሄድ አልቻሉም። ቀጥልና አንብበው። የእስራኤል አምላክ እግዚአብሔር የማይፈልግ ታናሽ ወይም ታላቅ ወንድም ወይም ሴትም ቢሆን ይገደል ዘንድ ማሉ። ምን አሉ? ይገደል ዘንድ ማሉ። ማን ነው ይህንን ቃል ኪዳን የያዘው? እስራኤላኖች። እኔ እስራኤል ይህንን ቃል ኪዳን ሄጄም እያለሁ እንደ እኛ እንገዛህ፣ እኛ እንዲናርግልህ፣ ከኛ ውስጥ አንተን ከካደ እንገላለን፣ እንሙት ብዬኔ ተዋውያለሁ። እንደ ወንድማችን ሙባረክ አንተ ባትዋዋልም እኮ መጽሐፉ ያንተ ነው። መጽሐፉ እስከምታውቀው ድረስ እኮ ያንተ ነው፣ የኔ ህግ አይደለም። እሺ ኢየሱስ የመጣው እኮ ህግን ሊፈጽም እንጂ እኩል ህግን ለማሻር አልመጣም። ቴንኪው። አዎ ህግን ሊፈጽም ነው። ህጉ ፈጸመው ማለት ነው። ምክንያቱም ያ አሮጌው ህግ ተፈጸመ፣ ፕሬድ አለቀ፣ ተዘጋ ማለት ነው። ሞት በፊት የሚገባቸው ተዘጋ አይደለም። አንተ እኮ የኢየሱስ ተከታይ አይደለም። ሞት በክርስቶስ ህግ ምን ሆነ ማለት ነው? ተፈጸመ። እናመሰግናለን ይህንን ስለነገርከን። ልታመጣው የፈለከው አይደለም። አንተ የኢየሱስ ተከታይ አይደለም። የኢየሱስ ተከታይ እስከሆንክ ድረስ እኮ የኢየሱስ ተከታይ እስከሆንክ ድረስ ኢየሱስ ያደረገውን ሙሉ በሙሉ ነው የምታደርገው። ኢየሱስ ያደረገውን ነገር ማለት ነው በሚገባ። እና ኢየሱስ የመጣው ህግን ሊፈጽም እንጂ ህግን ለማሻር አይደለም። አንተም ደግሞ ያ ህግን የሚፈጽመውን ህጉን ነው የምፈጽመው እንጂ ያንን ህግ ትሽረውም። ኢየሱስ ያልሻረው ህግ አንተ ትሽረዋለህ። እንዴት ትሽረዋለህ? መሻርኩኝ ወንድማችን ተሻረ ስለ ወጣ ካፌ ወጥቶ ተፈጸመ። ያው የኔ መጽሐፍ አይደለም እኔ አይወክለኝም ማለት እኮ አይወክለኝም። የተሰጠው ህጉ ለነኛ ነው። ያ የነኛ ህግ እኔ የምመራበት አሁን አይደለም። ለምን? አሮጌ ነውና አስረጅቶታል ይላል። ተፈጸመ። አዲስ ህግ ሰጣችኋለሁ በህግ ያልሄዳችሁም ይላል አለ ኤርሚያስ 31:31
ማቴዎስ ወንጌል ምዕራፍ 26 ቁጥር 26 እስከ 30 አካባቢ ላይ ቼክ አድርግልኝ። ህጉ በክርስቶስ እንዴት እንደተፈጸመ አሳያለሁ። ሲበሉም ኢየሱስ እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሎ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይህ ነው። ነገር ግን እላችኋለሁ የአዲስ ኪዳን ምን ደሜ ነው። ስለዚህ ማንንም ደም እናፈሰው አይኖረንም። ለምን? ክርስቶስ ቤዛ ሆነን። አየህ፣ ፈጸመው በደሙ። ያ ደም የሚፈስበት ስርየት፣ ያ ደም የሚፈስበት የሚገዳደሉበት ህግ በክርስቶስ በጸጋው ተፈጸመ። ማቴዎስ ወንጌል ምዕራፍ 27 ላይ ተፈጸመ ይለዋል። እስከሚፈጽመው ድረስ ያንን ተገብሩን ነበር። ፈጸመው እሱ ግን። ማቴዎስ ወንጌል ምዕራፍ 7 ላይ በማንም እንዳንፈርድ ከዛ በኋላ ዘጋው። ዕብራውያን ምዕራፍ 8 ቁጥር 13 አንዴ ክፈትልኝ። አዲስ በማለቱ ፊተኛውን አስረጅቷልና አሮጌና ውራጅ የሆነውስ ሊጠፋ ቀርቧልና። በአሮጌ ህግን ያልመራም ያ ህግን ያደለውም የተማማልኩበት እነሱ ተማምለው እንደዚህ እናደርጋለን ብለው በራሳቸው የሰሩት ህግ ነው። ስለዚህ እኔ አዲስ ኪዳን ልጅ ነኝ። አንድ ጊዜ ይቅርታ ተመለስ። ስለዚህ አዲስ ኪዳን ላይ ክርስቲያኖች ረዱ ሚል ወይንም ደግሞ ግደሉ ሚል ትሰጠኛለህ? ወይንም ደግሞ አንዱን ሐዋርያ ጥቀስና እስኪ መልሰው። ቆይ ይሄንን ቦታ እዚህ ጋር ስለምንድን ነው የሚያወራው? ስለ ህግ ነው የሚያወራው። አንበበው። አዲስ ማለቱ ፊተኛውን አስረጅቷል። እሺ ትንሽ ጠጋ አድርገው። አሮጌና ውራጅ የሆነውስ ሊጠፋ ቀርቧል። ስለምንድን ነው የሚያወራው? እዚህ ጋር ስለ ህግ ነው የሚያወራው። ስለ ኪዳን አሳየው እኮ ያኛው አባቶች ስላልተመሩበት ያ ኤርሚያስ 31 ላይ እኮ ሰጠው ቃል ኪዳን እዛው ነበረ። ያ ቃል ኪዳን አባቶቻቸው የገቡት ቃል ኪዳን ራሳቸው የተመሩበት ሊመሩበት የተዋዋሉት ቃል ኪዳን ስላልተመሩበት ህጉ ፍጹም ሊያደርጋቸው ስላልቻለ አዲስ ኪዳን መጣ ማለት ነው። ያም በጸጋ ሆነ ማለት ነው። ጸጋው ደግሞ እንድገል የሚፈቅድ ሳይሆን ክርስቶስ እንዲሞተልህ ማለት ነው። ስለዚህ ሌላ ሰው መገልበት የለህም። በቃ ሞተልህ። ሌላ ሰው ደም አታፈስም። ክርስቶስ ደሙን አፈሰሰልህ። ስለዚህ እንደዛ ይዘጋል ማለት ነው። ኤኒዌይስ ይበቃል። አሁን ይበቃል። እሺ አሁን አንድ ልመልስህ። ቆይ እንዳታወርድ አላወርድም። ሱራ 4:89 ነው እንደከፈተው ክርስቲያን እንትና ቆስጠንጢኖስ እቺን አንብብ እስኪ። ቁርአን ቅድም ስላልክ ቆይ የቅድሙን በደንብ መልስልኝ። ስለአንተ አንብቤን ደዳይ ቶሎ በል። ቆይ አይ ወደ ሌላ ነገር እንሄዳለን። መጀመሪያ ያንን መልስልኝ፣ ወደዚህ እንገባለን። ያ መጽሐፍ ቅዱስ ያንተ አይደለም ወይንም? እሺ አነባለሁኝ። ምክንያቱም እዚህ ጋር ካነበብኩኝ ወደ ሌላ ነገር ነው የምንገባው። እንደገና በዚህ መወያየት ነው የምንጀምረው። መጀመሪያ ያንን ግልጽ አድርገህ አስረዳኝ። ማይከዝ በቃ ነገርኩ እኮ ስለዛ ጉዳይ ስለዛ ያለው። ለምሳሌ አንተ ሙታ ትፈጽማለህ፣ ገንዘብ እየከፈልክ መንገድ ላይ ሴቶችን ወሲብ ታደርጋለህ። ሙባረክ እንደው ማይከል አንሰው። ገንዘብ ከፍለ መንገድ ላይ ሴቶችን ወሲብ ታደርጋለህ። ማይከል አንሰው። ሙባረክ ትሰማለህ? መንገድ ላይ የሚገኙ ሴቶችን ገንዘብ ትሰማለህ? መንገድ ላይ የሚገኙ ሴቶችን ከሚስቱ ውጭ ገንዘብ እየከፈልክ ወሲብ ታደርጋለህ። ምሳሌ ሴተኛ ዳሪዎችን እንደዚህ አይነት ነገር አላደርግም። ብታደርግ ችግር አለው? አዎ ችግር አለው። እንደ እስልምና ብታደርገው ችግር አለው?
ፎጣ ለምሳሌ ሸርብ ምናምን እየሰጠው ወሲብ ብታደርግ አዎ ችግር አለው። ኃጢአት ነው። ትልቅ ቅጣት አለብኝ። ኦኬ ሳይ ሙስሊም 1406 ላይ እኮ ነብይ ፈቅዶ ነበር። ነብይ እኮ በነብይ ጊዜ የነበሩ ሰሃቦች እኮ ሲያደርጉት ነበረ። ወይኔ ከቁርአን ልትሰጠኝ መስሎኝ ደስ ብሎኝ ነበር። አንብበው ይሄንን ከቁርአንም ሰጣለሁ ችግር የለውም። እሺ ፈተው እስኪ ስለምንድን ነው? እሺ ፈቀደክ በወጀል ሙታ ቴምፖራሪ ሜሬጅ ጊዜያዊ ጋብቻ አንድ ጊዜ እፎይ እኔ አሁን እዚህ ውስጥ ስንገባ ስለዚህ ማታውቀው ወደዚህ መጣ። ያኛው እኮ ስለአንተ አልጨረስም። በቃ ማይክ ያዛው። ስለዚህ አንተ ጋር ስትመጣ አሁን ምን አለ ሳባዎች ለምሳሌ መንገድ ላይ ሴት ካገኙ ገንዘብ ፎጣ እየሰጡ ወሲብ ያደርጉ ነበር። አሁን ታደርጋለህ? ቀርቷል ብለህ ትላለህ ማለት ነው። ስለዚህ እኔ ጋ የቀረን ህግ ለምን ታመጣለህ? ያውም ሰዎቹ የተዋዋሉትን ህግ እኔ ጋ ለምን ታመጣለህ? ወሲብ ፎጣ እየሰጠ ወሲብ አታደርግም። ሙባረክ ፕሊዝ ጥሩ ጸባይ ያለ አንተን ሪስፔክት አደርጋለሁ። እኔ እንደዚህ በኖርማል በጨዋ ደንብ የሚያወራን ይመቸኛል። የሳኩትም በአንተ አይደለም፣ እዛ ላሉ ለኢዴት ኡስታዞች ነው። እዛ ላሉ ኡስታዞች ማለት ነው። ፎጣ እየሰጡ ኡስታዞች ወሲብ ያደርጋሉ? አያደርጉም። ለምን? ቀርቷል ታምጣብን ይላሉ። ታዲያ እዛ እስራኤሎች የተዋዋሉትን እኔ የማይመለከተኝ ለእነኛ እስራኤሎች እኛ እንደዚህ እናድርግ ብለው ከእግዚአብሔር ጋር ውል የገቡትን የእነሱን ህግ እኔ ጋር ለምን ታመጣለህ? ክርስቲያን ገዳይ ነው ስትል ከወንጌል አንጣልኝ። ጳውሎስን አንጣልኝ፣ ማቴዎስን አንጣልኝ፣ ሉቃስን አንጣልኝ። አሁን ላወራ የምፈራው ነገር አንድ ታወርደኛለህ። ፕሊስ ቆይ አዳምጥ። አንተን አይደለም አሁን እኔ እኮ እድል ሰጥቼ እናንተ ቤት እኮ ማንም አያወራም እኮ ዝም ነው የምትለው። ተረት ነው። እኛ ጋር መረጃ ተከፍቶ ነው የምናነበው። እናንተ ቤት እኮ ገባችኋል ራሱ ጭንቅላቱ የሚል አለ። አንደኛው ከሚያብራሩት የእናንተ ኡስታዞ ልንገርህ፣ አላሁ ተዓላ እንዲህ ብሎ ሲያስረዳ አንደኛው ደግሞ ጭንቅላቱ ራሱ ስረው ቃሉ ግሱ ምንም አይገናኝ እኮ ነው። አንደኛውስ ገባሻ ምንም እኮ ያወራው ነገር የለም። ምንም መረጃ ያመጣው ነገር የለም። ተረት አወርቶ ገባሻ እዚህ ቤት የሚወራው የምሁራን ጭንቅላት ያላቸው ነው መምጣት ያለባቸው። መረጃ ይከፈታል። ፒዲኤፍ አይደለም የምንከፍተው። ኡስታዞች ፎጣ ሰጥተህ ወሲብ ታደርጋለህ አታደርግም? ቀርቷል ትላለህ። አንድ ጊዜ ቆይ፣ ለምንድን ነው የምታደርገው? አይ ሙባረክ ይበቃል። አይበቃም? እኛንም ምንመራበትን ምናምነውን ትክክለኛውን ቻሌንጅ አድርጎን በምናምነው በምንመራበት ማለት ነው። ገባሻል? እያና እናጃጅላችሁ ጭንቅላት አለን እኛ። ስሜ ማን አልከው? እኔን ካልከኝ ገድልሃለሁኝ አባቴ እረፍ። እኔስ አሁን ምን እንዳሉ ታውቃላችሁ? ደግሞ አስታወሳችሁኝ። ያኔ ጀግና እፎይ መሐመድ አስባለው ብለው ያሉ አሁን ደግሞ ምን አሉ? ከእፎይ ጋር ተወያይቶ ነው ስሜን እፎይ ሂድና ስሜን ማነው ሶሪ ተነጋግረው ነው አሉ። ሆን ብሎ ነው ስሜን ማነው በለኝ ተባብለው ከዛ ሙሐመድ እንዲለው ተነጋግረው ነው አስቀድመው ድራማ ይሰሩብን አሉ። ይህ ሙስሊም ጭንቅላት ይሄ ነው በቃ። ኤኒዌይስ እኔ እፎይ ይባላለሁ። እወዳችኋለሁ ሙስሊሞች። እንደምገሉኝ አውቃለሁኝ። ነገር ግን ቢያንስ ባለውበት ቀን ውስጥ በትንሹ 2 ሰዎች በቀን ከእስልምና ነፃ አወጣለሁኝ። አሊያም እቺ ቃሌ ምን ትሆንባችኋለች? ፍርድ ትሆንባችኋለች። ወይም ትድኑባታላችሁ ወይም ፍርድ ትሆንባችኋለች። ክርስቲያኖች ይጸኑባታል፣ ሙስሊሞች ደግሞ ፍርድ ይሆንባችኋል ማለት ነው። እጠቅማችኋለሁ ብኖር በደንብ ነው የምጠቅማችሁ። ኤሬስ ጥቁር አዝሙድ ኦኬ። ዘኪያ ሰማለሁ። እንኳን ደህና መጣ።
እሺ ፍራውን እንዴት ነህ? አንዴ ብናሳያችሁ እፎይ አንዴ ዘኪያ እንኳን ደህና መጣ። እሺ ቀጥል ዘኪያ፣ ይሰማል? አይሰማም? አልሰማም እንዴ? ይሰማል። ኦኬ ፊዳኮ አቢ የአንተ ኔትወርክህ ደካማ ነው፣ ቀይ እያበራብህ ነው። ልቀጥል እፎይ? ቀጥልሽ። እሺ ይሄንን ቪዲዮ ግቡና እኔ ልጀምር። ይሄኛው አካውንቱ ተመቷል። ከቻላችሁ ዋናው አካውንት ወይስ ላስቀድመው? በዚህ በሁለተኛው ቀደም እንዴ ፊዳ ከፒተር ግን አንድ ጊዜ ጠብቃለሁ። እሺ ወንድምሽ ያኛው ተመቷል። ዋርኒንግ ስላለበት በዚህኛው ነው የለቀቀው፣ በሁለተኛው አካውንቱ ማለት ነው 230 ሺህ ፎሎወር ባለው። እዚህ ጋር አሁን የቀጠፉት ቅጥፈት አለ። ስሙት ይሄን ቪዲዮ። ወዲያው ይገላል። ኦኬ እንግዲህ ይሄንን ብልግና ተመልከቱ። ሪህ ገቢሃት ከእንደገና ወዲያው ይገላል። ኦኬ እንግዲህ ይሄንን ብልግና ተመልከቱ። ባይደሙ በጣም የሚያሳፍር ስራ ነው የሚሰሩት። ዛሬ ብቻ አይደለም ከዚህ በፊትም እንደዚሁ ነው። ይሄ አካውንት ምላሽ ለመስጠት የመጣሁት ያንኛው ዋንኛው አካውንቴ ስለተመታ ነው። በደንብ ኮፒ ሊንክ እና ሼር አድርጉት። የግዴታ ምላሽ ስለሚያስፈልገው በተለያዩ ሶሻል ሚዲያዎች ላይ አንድ እያጭበረበሩበት ያለ መረጃ አለ። አዳምጡት እና ምላሽ። ሰሞኑን አንድ ኡስታዛችን መስጂድ ላይ በሚሰጠው ደርስ የረሱል ሰለላሁ ዐለይሂ ወሰለም ሐዲስ በማንሳት እንስሳቶችን እንኳን በምናርድበት ጊዜ ቢላዋን በደንብ መሳል እንዳለብን፣ ማንገላታት እንደሌለብን የተናገረውን ንግግር ሀታ ጠላት እንኳን ቢመጣ ትግል ላይ እያለን ማሰቃየት እንደሌለብን የተናገረውን ንግግር በመቆራረጥ ረዱ ብለዋል በሚል እየቆራረጡ ቪዲዮውን እየለቀቁ የጥላቻ ቅስቀሳ እያደረጉ ነው ያሉት። ይህንን ቪዲዮ እዩት። ኡስታዝ ሱልጣን በሚያስተምርበት ጊዜ እቺ የጥላቻ ቅስቀሳ የምትለዋን ፓርት ያዙልኝ፣ እሺ እመለስባታለሁ። የጥላቻ ቅስቀሳ እያደረጉ ነው ያለው እና ሉክ እሱን እመለስበታለሁ በኋላ። ሰለላሁ ዐለይሂ ወሰለም ሐዲስ በመጥቀስ አስተራረዳችሁን አሳምሩ፣ እንስሳቶችን እንኳን ስታርዱ ይችንም ደግሞ የቆራርጧት ይሆናል እኮ ሱብሃንአላህ። እንስሳቶችን አስመልክቶ የተገለጸውን ነገር በማጣመም በእንደዚህ ያለ መንገድ አሰራጭተውታል። ይሄኛውን ቪዲዮ ነው። ፈአሕሲኑ ዚብሐ ስታርዱ አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወሊዩሕድ አሐደኩም ሸፍረተሁ፣ አንድ ሰው ቢላውን በደንብ አድርጎ ይሳለው። እዛ ነው መሳል አለበት። ያም ደግሞ ሲስል የምትታረደው እንስሳ እያየች መሆን የለበትም። እንስሳዎች ያውቃል። መልካም እንግዲህ እንደሰማችሁት ዋብያዎች በውሸታቸው ሁሌ መዋረድ ማይሰለቻቸው ጉዶች ስለሆኑ ዛሬም እናዋርዳቸዋለን ማለት ነው። ምንድነው እሱ? አንድ ኡስታዝ በመስጊድ ላይ ካፊሮችን እንዴት መግደል እንዳለበት የተናገረበት ቪዲዮ ነበረ። ያንን ቪዲዮ መሰረት በማድረግ የኛ ልጆች ካፊሮች እንዴት መገደል እንዳለባቸው የሚናገረውን ፓርት ለቀቁት ማለት ነው። ዋብያ ኡስታዞች ግን ቅጥፈት ማይሰለቻቸው ውርደት ጌጣቸው ልክ እንደ ካባ የሚከናነቡ ስለሆኑ ስለ እንስሳ ያወራትን ብቻ ቆረጡና ስለ ሰው ያወራውን ተዉት ማለት ነው። ምንድነው እሱ? ሰውየው ኡስታዙ የሰውን ልጅ ማረድን መግደልን ከእንስሳት ጋር አመሳስሎ ነው ያስቀመጠው። ኤግዛምፕል ነው እንስሳቱን ያመጣው እንጂ ዋና ታርጌቱ ሰው ልጅ እንዴት እንደሚገደል የሚያወራ ክፍል ነው። አላሁ ነገር ላይ አሁንችን አዳምና በጎ መስራት፣ ለሰዎች ለሰብአዊ ፍጡር ለእንስሳ በጎ መዋል። ከዛ እንግዲህ አንዱ በጎ ወይም ኢሕሳን የሚለውን ሲገልጹ ምን አሉ? ኢዛ ቀተልቱም ፈአሕሲኑ ልቅትላ፣ ስትገሉ እንኳን እንደ በሸሪዓው መልኩ ጥፋት አጥፍቶ ወይም ሙርተድ ሆኖ ወይ የሆነ ቢገደል እንኳን አገዳደሉን አሳምረው። ጂሃድ አንድ ካፊር የዛኔ ትገለዋል። ስትገለው ግን ቤት የምትለው ነገር አለ። ቆይ አንዴ መለስ አርጋትና
ሚውቶኝ ነበር እያወራ የነበረው ሶሪ። የሚገደልባቸውን ዘርዝሯቸዋል። ትንሽ እየመለስ አድርገው ቀጥል። እንጫ መቆጥ፣ አይን መጎልጎል፣ የሆነ ሰውነቱን መቀዳደል እነሱ አሉ። እነሱ ሲገልጹ ምናሉ ኢዛ ቀተልቱም ፈአሕሲኑ ልቅትላ፣ ስትገሉ እንኳን እንደ በሸሪያው መልኩ ጥፋት አጥፍቶ ወይም ሙርተድ ሆኖ ወይ የሆነ ጥፋት አጥፍቶ ሙርተድ ሆኖ ጥፋት አጥፍቶ ወይንም ሙርተድ ሆኖ ቢገደልባቸው ምንድን ነው? አንድ ጥፋት ካጠፋ አንድ ሙርተድ ከሆነ ሙርተድ ማለት ምን ማለት ነው? ከእስልምና ከወጣ ማለት ነው። ቀጥል። ገደል እንኳን አገዳደሉን አሳምረው ጂሃድ ላይ ያገኘው አንድ ካፊር። ሶስተኛ ጂሃድ ላይ ያገኘው ካፊር ከሆነ ደግሞ ሎክ አንድ ጥፋት ያጠፋ ማለት ምንድን ነው? ሃይማኖት ላይ ቀየር ይችላል። ሙስሊም ሆኖ ጥፋት ካጠፋ ለምሳሌ ሙስሊም ነው፣ ሃይማኖት አልቀየረም። ቢዘሙት ለምሳሌ ትዳር እያለው ቢዘሙት ቅጣቱ ግድያ ነው። እንደገና ደግሞ ሙስሊም ሆኖ ሙስሊምን ከገደለ ቅጣቱ ግድያ ነው። ክርስቲያንም ወይንም ሌሎችን ከገደለ ገንዘብ ነገር ነው የሚሰጠው። ሙስሊም ሆኖ ሙስሊምን ከገደለ ግን ቅጣቱ ግድያ ነው። ስለዚህ ጥፋት አጥፍቶ የሚለው ምንን የሚያመለክት ነው? ሙስሊም ሆኖ ይህንን ጥፋት ካጠፋ ምን ይላል? ይቀጣል። ምን ይገደላል? አንድ በሉ ጥፋት አጥፍቶ የሚለው። ሁለተኛ ሙርተድ ነው አለ። ወይም ሙርተድ የሚባለው ወይም አፖስቴት የሆኑ ማለት ነው፣ ሃይማኖት የቀየረ እሱ ሙርተድ ይባላል። ሶስተኛ ጂሃድ ላይ አለ። ጂሃድ ላይ ደግሞ ማንኛውም ስትዋጋ ማለት ነው። ሶስቱንም ነው የጠቀሳቸው። እነኝህ ስገሉ አገዳደላችሁን አሳምሩ። ቀጥል። ግን ካፊር ቢሆንም አገዳደሉን አሳምር። ተምሲል ማድረግ፣ አፍንጫ መቆጥ፣ ይሰማል የሆነ ሰውነቱን መቀዳደል ተከልክሏል። ነቢ ስ ላ ሰለም እዚች ጋር ምንድነው ሰውየው አንዴ መሐመድ አንዴ እዚች ጋር የበጉን ምናምን እነዚህ ካብራራ በኋላ እንስሳ እንኳን ምናምን ብሎ የተናገረበት ፓርት አለች። ያቺን አምጥተው እነሱ ያጨዋት በደንብ እንድታሰምሩ። ስለዚህ ይህን ሁሉ ካብራራ በኋላ አፍንጫን እንትን አትበሉ፣ እንደዚህ አታደርጉ፣ እነኚህ ይገደላሉ ካለ በኋላ ለእንስሳትም እንደዚህ ነው። የእንስሳትን ተዛ ቢላው በደንብ መሳል አለበት ሲታረድ የሚል አመጣ ማለት ነው። ኦራይት። ስለዚህ ሲገደል እንዴት ነው የሚገደለው? በነነስ ቢላ ነው የሚታረደው ወይንስ እንዴት ነው? እሱ እጁ ነው የሚቆረጠው ሙርተድ ሲገደል ወይንስ እንዴት ነው? እሱ ቀስ እየተባለ እንደዚህ አንገቱ አይደለም የሚቆረጠው። ቴሌግራሙን አንድ ያሳያቸው ሙርተዶች እንዴት እንደሚገደሉ ግቡና በ10 ሺህ የሚቆጠር ቪዲዮ እናስቀምጥላችኋለን። የሳውዲን ለብቻ ከፈለጋችሁ እናስቀምጥላችኋለን። የፓኪስታን፣ አፍጋኒስታን ቪዲዮዎችን እናስቀምጥላችኋለን። ሙርተዶች እንዴት እንደሚታረዱ ቅንጥስ ነው የሚያደርጓቸው አንገታቸው። አካውንቴን ታዘጋለን። ዝቅ አድርገው አካውንቴን ታዘጋለን። እንትኑን አታሳይም እንደ ሊንኩን ብቻ ወይ ጎበዝ፣ እንደሱ ሊንኩን አሳያ። ሊንኩ አይታይም? ኦኬ ሊንኩን ዝቅ አድርገህ ያሳየው። ስክሪንሾት አድርጉ የምትለውን ሄዱና ይዩት። የበፊቱ ኢትዮጵያኖችም የታረዱበት ምናምን ሊቢያ ላይ እንደታረዱት አይነት ማለት ነው። እንደዛ የምትታረደው ያኛውን ዘግተውብኛል። ይህንኛው አዲስ ነው፣ አሁን እንትን የተከፈተ ነው። ዛሬ ነው የከፈትነው። እንትን ሲሉ ማት ቪዲዮ እናስቀምጥላችኋለን በየቦታው። አፖስቴት ከሆነ ወይም ዘማዊ ከሆነ ወይንም ደግሞ ከእስልምና እንደዚህ የወጡት አርብ ቀን ነው የሚታረዱት። ሳውዲ ላይ ሳውዲ ያላችሁ መረጃዎች መጠየቅ ትችላላችሁ። እንዴት ነው የሚገደሉት በሉና ጠይቁ። ከእስልምና ወጣ ሳውዲ አረቢያ ላይ እንዴት ነው የሚደረገው በሉና ጠይቁ። እንደዚህ ይሰበሰባል ሰው ጁማ ቀን አይ ቲንክ ጠዋት ላይ ነው የሚታረዱት። ከዛ ይሰበሰባል ሰው ሁሉ ይነገራል። ከዛ በኋላ ቅንጥስ ነው የሚያደርጉት አንገቱን ማለት ነው። በጣም በስለታም ቢላ ነው፣ በጣም ስለታም በሆነ ማለት ነው። ያንን ለመሸፋፈን እኛን ቀጣፊ ይላሉ ማለት ነው። አንዳንድ በዚህ ፖለቲካ የሚጠለፉ እውነት ይመስላቸውና ይደነግጡና በእነሱ ፖለቲካ ውስጥ ይገባሉ ማለት ነው። እስቲ ውሸት ነው ቪዲዮ ውሸት ነው ስህተት ነው የምትሉ ማገቱን ቻሌንጅ አድርጉን አለን እኛ
ኦልሞስት አሁን ራሱ ከ300 ምናምን በላይ ቪዲዮዎች አፕሎድ ተደርገዋል። እጅ በመቁረጥ የግድያ አይነቶችን ታያላችሁ። የግድያ ጨከን ብላችሁ አንዴ ብቻ ተመልከቱ። ከብዙ አይነት ግድያ በላይ ነው የምትመለከቱት። ህጻናት አይምሯችሁ የሚረበሽ ሪከመንድ እናደርጋችሁ። ቪዲዮ አታሳይ። አንተ ላይ አካውንቴ ዋርኒንግ ውስጥ ነው ያለው። ታዘጋብኛለህ። ናውረድ እንደውም አንተ አይደለም፣ ሌላ ነው እሱን አይደለም። እሺ መከፍተው ካለሽ ይቀጥልና ወደ ውይይታችን እንመለስ። ቅድም እመለስበታለሁ ያልኩት ነገር አለ። የእርስ በእርስ እልቂት ለማስነሳት እንደዚህ ጥላቻቸው እና የማይሆን ነገር እየተደረገ እንደሆነ ነው ሲያወራ የነበረው ኡስታዙ። ኦኬ ቪዲዮ እንግዲህ ተቆርጦ ተቀጥሎ ህዝብን ሊያጋድሉ ነው ያሉት። እስኪ እነዚህን ቪዲዮዎች እንስማ፣ ስሙት። እኔ ባለሁበት 99% ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም። በሜንጫ አንገቱን ነው የምንለው። ማረድ አይደለም አንገቱን። እኔ ባለሁበት 99% ስለዚህ ማንም ሰው ደፍሮ ቀና አይልም። በሜንጫ አንገቱን ነው የምንለው። አርሲ ስፔሲፊክ ቦታው ራሱ ማለት ነው። ይህንንም እፎይ ሰላም ነው። ሙት የዛን ጊዜ በቃ ፍርጥ። ስሙ፣ እየሰማችሁ ነው። እነዚህ ሁሉ ምንድን ናቸው? ፍቅር ነው እየሰበኩ ነው። በአላህ ፍቃድ ጴንጤና ኦርቶዶክስን ጨርሳለን። በአላህ ፍቃድ አላሁ አክበር። ጂሃድ እናውጅበት። አላሁ አክበር አለን። እስከ ዳር እንነሳበት። እነዚህን ሁሉ ምን አድርጋችሁ? ይሄ ውስጣዛችሁ ምን አድርጋችሁ? ኦኬ እሺ፣ ቀጥል። ሶሪ ቀጥልሽ። ያ ታዋቂዎቹን ታዋቂ የሆኑና ኡስታዞች የሆኑትን መስጊድ ላይ የሚጠቀሙትን ብቻ። ያ ይሄ ኡስታዝ አሁን ይሁት የሚታወቅ ኡስታዝ ነው። ኡስታዝ አቡ አይደር ይባላል። የሚለውን ስሙት። አላህ እንደ ኢማናችን ይፈተነናል። ስለዚህ ምን እናደርግ? እንጽና፣ ሰብር እናደርግ፣ አንድነታችን እንጠብቅ፣ ለትግል እንዘጋጃለን። አለበዛ ግን አሁንም ስንቶቻችሁ ናችሁ በገሳችሁ ቢላ በቤታችሁ የሌላችሁ ጎረቤት ሄዳችሁ ቢላ ምንጠይቋላችሁ? ቤት ውስጥ ቢላ አይደለም። ሌላውንስ ቆይ አሁን እዚህ ቢላው ለምንድን ነው? ቢላው ምን ሊያደርግበት ነው? እንዘጋጅ። ስንቶቻችሁ ነው ቢላ ራሱ ያላችሁ? በግ ለማረድ ብሏል። እውነት ቢላ አሁን ቻሌንጅ ያደረጋቸው ለበግ አስቦ ነው? በግ ለማረድ ነው? ስንቶቻችሁ ነው ቢላ እንኳን ቤታችሁ ያለው? በግ ለማረድ እንኳን ከጎረቤት ነው የምትጠይቁት። እንዘጋጅ እያለ ቢላን አምጥቶ በግ ስለተናገረ አይ በግ ማረጃ ነው ማለት በዚህ መጠን ጅል ነው ምን መስላችሁ? ኦኬ ቀጥል። ቢላው ምንድን ነው? ማረጃ ነው። ቤት ቢፈለግ ጎረቤት ነው ቢላ ሄደህ የምትለምነው እያለ እየነገረን ነው እንግዲህ ኡስታዝ ማለት ነው። ሌላው በጣም የሚያሳዝነው እና የሚያስደነግጠው ነገር ደግሞ ምን መሰላችሁ? ይህንን ትምህርት እያስተማሩ ውስጡን የዚህን ያህል እየሰሩበት እኛ ጋር ደግሞ እየመጡ ጻድቅ ወይ ደግሞ እነሱ ሰላም ወዳድ ሌላው ሰላምን የማይፈልግ ሰላም ጠል አድርገው የሚሰብኩት ነገር ነው። አንድ ይችን ቪዲዮ ላሰማችሁ። የተሰማ አይደለም። ሌላውጣ ብዬ ነው ብዙ ቪዲዮ ስለሆነ እዚህ ጋር ላውጣ። ያ ኦኬ፣ ታብታብ አድርጉ፣ ኮፒ ሊንክ አድርጉት። እስከዛ ያ ስሙት፣ ይህን ቪዲዮ በደንብ ስሙት። ቅድም ምን ብያችኋለሁ? ጥላቻ ሰባኪዎች፣ ሃይማኖት በሃይማኖት ሊያፋጁ የሚፈልጉ እስካሁን የሰማችኋቸው ቪዲዮዎች አሉ። አንድ ቀን የተናገሩት ነገር የለም። ዛሬ ግን ደግሞ በሐሰት የሰሩትን ስራ ለመደበቅ ቁጥራቸው ትንሽ ነው፣ ይታወቃሉ። ሚዲያውን ረን የሚያደርጉት ስትራቴጂክሊ የሚንቀሳቀሱ ናቸው፣ ተናበው የሚሰሩ ናቸው። አጮሁት እንዳለ ሚዲያውን እየተቀባበሉ በግ ነው እያሉ ማለት ነው። እነዚህ ሰዎች ግን ሲናገሩ ፍቅር ነው እየሰበኩ ያሉት። እስካሁን ሰምታችኋል። ይህን ቪዲዮ ግን በደንብ ስሙት።
ከአላህ ህግና ሸርዕ ውጭ ምን ያማረ አለ ይላል? ምንም የለም። ከአላህ ህግና ሸርዕ ውጭ ምን ያማረ አለ ይላል? ምንም የለም። የአላህ ህግ ለሰው ዘር በመላ ምንድን ነው? ጀስቲስ ነው፣ ፍትህ ነው፣ አድል ነው። ሰዎች ግን ምን ይፈልጋሉ? የጃሂልያን ፍርድ። ጃሂልያ ወይም የማይማን ፍርድ ማለት ሁሉም ከሸሪዓ ውጭ ያለ ማለት ነው። የአሜሪካ ህግ፣ የኢትዮጵያ ህግ፣ የአውሮፓ ህግ፣ የኤዥያ ዓለም ላይ ያለው ሁሉ ከእስልምና ሸሪዓ ውጭ ያለው ህግ ሁሉ የምን ህግ ይባላል? በቁርአን ቋንቋ የጣዖታት ህግና የመሀይማን ህግ ተብሎ ነው የሚጠራው። ሰዎችን በትክክል ሊበጃቸው ወደሚችላቸው ነገር ህግና ስርዓትን ደንግጎ መምራት የሚችለው የጌታ አላህ ህግ ብቻ ነው። ይሄንን ከአላህ ሸርዕ ያፈነገጠውን አሪፍ ነው። ቀጥታ ማን ዴቭ አይሰማችሁም? ያጀማ አውራ ይሰማል። እየለፈልፍክ አይደል? ይሰማል። ማይክን ዘግተህ ክፈተው። ማይክ ዝግ ነው። ዴቭ ማይክን ዝግ ነው። ያንተ ዝጋውና ክፈተው። የኔ ነው። አሁን ዘግተህ ከፈትከው። እስቲ ጥሩ ነው። የዴቭ ተሰማችሁ? ቆይ እስቲ እሰማለሁ አልሰማም? ጋይስ እኔ ላውራና እስኪ ይሰማል? የዴቭ ይሰማል? ብሌን አለች። በቃ አይ ብሌን አለች። እኛውን አለች። አሁን መጥቷል። ትንሽ ወደ ኋላ በልና እንትን ያልከውን አሰማ። አላህ ህግ ብቻ ነው። ይሄንን ከአላህ ሸርዕ ያፈነገጠውን የመሀይማንን ህግ አፈሑክመል ጃሂልየት የብጉን እንዴት ይፈልጋሉ እያለ ነው። ኢስቲፍሃሙ ኢንካሪይ ነው፣ አሉታዊ መጠይቅ ነው። በፍጹም ሊሆን አይገባም። ሁላችንም በልባችን የአላህን ሸሪዓ መውደድና ማፍቀር አለብን። የሸሪዓን ባንዲራ ከፍ አድርገው ለማውለብለብ የሚታገሉ ሙጃሂዲኖችን ልንደግፋቸው ይገባል። ሙጃሂዲኖችን የሸሪዓ ባንዲራ ከፍ እንዲል የሸሪዓ የበላይነት እንዲኖር ማለት እኩልነት፣ መተሳሰብ፣ ፍቅር ምናምን አይገባውም እስልምና። ይህን እነዚህን ደግሞ የሚሰሩ ሰዎችን ልብ በሉ። ይሄ ህግ የጣዖት ህግ ነው፣ እኔ ብቻ ነኝ መኖር ያለብኝ ነው። እነዚህን ደግሞ ቴሮሪስቶችን፣ አሸባሪዎችን ደግሞ ምን ማድረግ አለብን? ሙጃሂድ ነው የሚሏቸው አንዳንድ ቁልፍ ቃላቶችን ልክ እንደ ቅድመውን ሙርተድ፣ ካፊር፣ ጅሃድ የሚሉትን ብዙ ሰው ውስጥ የማያውቁት የማይታወቁ ቋንቋዎችን በአረብኛ ይጠቀሟቸዋል። ሰው አይገባውም። እና ምን አለ? ሙጃሂድ ማለት ተጋዳዮች፣ ፋይተሮች ማለት ነው። እነሱ ልንደግፍ ይገባል አለ። ይሁት ደግሞ ከፋይተሮቹ አንዱ ነው። ቢሊላሂ ወላ የኻፉነ ለውመተ ላኢም፣ በአላህ መንገድም ይታገላሉ፣ የወቃሽንም ወቀሳ አይፈሩ። አላህ ከእንደዛ መሀል እንዲያደርገን ዱዓችን ነው። በሀገራችን ላይ የጂሃድ ሸርጥ አልተሟላም የሚል ንግግር ብዙ ቦታዎች ላይ ተሰማዋለን። ይህ ኡማውን ለማስተኛትና ኡማውን ካፊሮች የበላይ ሆኖ እንዲረጋግጡት በር ከፋች ንግግር ነው፣ ሌላ አይደለም። የሆነ ታሪክ ወደኋላ መለስ ስላድርግና ልንገራችሁ ስለ አፍጋኒስታን። ሶቪየት ዩኒየን አፍጋኒስታንን በወረረችበት ሰዓት ላይ አሜሪካም፣ ሳዑዲም ሌላ ሀገራቶችም ሙጃሂዲኖችን ነፃነት ታጋይ እያሉ ፍሪደም ፋይተርስ እያለች አሜሪካ ዳዕም አድርገቻቸው፣ ረዳቻቸው። በዛን ሰዓት ላይ ሳዑዲ ላይ ጂሃድ ነው ያሉ ወጣቶችን ብዙ ወጣቶችን ሲልኩ ነበር ወደ አፍጋኒስታን ማለት ነው። ወደ አፍጋኒስታን ይልኩ ነበር። ከዛ በኋላ ከትንሽ ጊዜ በኋላ አሜሪካ የምትፈልገው ነገር ሳይሳካላት ሲቀር እነሱም ሸሪዓን ሲሉ አሜሪካ ይሄ ነገር ልክ አይደለም ስትል ሳዲም ጅሃዳቸው ባጢል ነው አለች። እንዲያውም ጣሊባኖች ጦላቦች ነበሩ፣ ተማሪዎች ነበሩ። ሙላ ዑመር እነሱን አሰባስቦ ነው በፊሰቢላህ ያስጀመራቸው። በጣም ትንሽ ነበር ቁጥራቸው ራሱ ወደ 20 ይሞላል። እና በዛን ሰዓት ላይ የማይችሉትን ነገር ነው የገጠሙት። የማይችሉትን ነገር ለሚገጥማሉ እልቂት ነው የሚሆነው።
ዋሹ። ለዛ መዋሻታቸውም ዛሬ ያለንበት ጊዜ ምስክር ነው። አልሐምዱሊላህ እነዛ ብሎ ሲያወሩ የነበሩ ሰዎች አፍንጫቸው መሬት ትላስ እንጂ ዛሬ አፍጋኒስታን የኢስላሞች ኢማራ ሆና በኢስላም ሸሪዓ የተዳደረች ይገኛል። አንድም ሀገር እውቅና ባይሰጣቸው እውቅና አለመስጠታቸውም ደግሞ አልጎዳቸውም። አልሐምዱሊላህ አላህ ይጨምርላቸው ማለት ነው። ስለዚህ ዛሬ ምንድን ነው የሚለው? አቅሙ የለንም። አቅሙ ካሌለን በመቀማመጣችን አላህ ስብሐነሁ ወተዓላ አይጠይቀንም ወይ? ኡዝራለን አቅሙ ስላሌለን። እሺ አላህ ስብሐነሁ ወተዓላ እንዲህ አላለንም? ወዐዱ ለሁም መስተጣዕቱም ሚን ቁዋ፣ የቻላችሁትን ከማንኛውም ኃይል ተዘጋጁላቸው። ወሚን ሪባጢል ኸይሪ ምን በሉላቸው? ተዘጋጁላቸው። ሊስሙን አይደለም ሊቆርጡን ሊገሉን ማለት ነው። ሂቡነ ቢሂ ዐዱወ ላሂ ወዐዱወኩም፣ በታጀቡ ፈረሶችም የአላህ ጠላቶችና ጠላቶቻችሁን የምታሸብሩበትን ተዘጋጁላቸው ተብለናል አይደል? ምን የምትሉበትም የምታሸብሩበትም የምትገሉበትም አሁን እየሆነ ያለው አሁን አርሲ ላይ በየቦታው እየተገደሉ እንዳሉት ማለት ነው። ታዲያ ዛሬስ አላህ ስብሐነሁ ወተዓላ ጂሃድን አዞን ሳለ ብዙዎች ሸርጡ አልተሟላም። እሺ ሸርጡ ካልተሟላ ለምን አንዘጋጅም? ሸርጡ ማለት መስፈርቱ ነው። ሸርጥ ማለት መስፈርት ምንድን ነው? መስፈርቱ ከተባለ ቁጥራችን ቆይ እንደዚህ እንትናችን የሆነ ከፍ ያለ ቦታ ላይ ቁጥራቸው ዝቅ ሲል አንገታቸው ይደፋሉ። መካከለኛ ሲሆን ተበደልን ይላሉ። ልክ እንዳሁኑ ደግሞ እንደ አርሲ አካባቢ ቁጥራቸው ከፍ ሲል ደግሞ ቅድምም ውስጥ ሲናገሩ እንደሰማችሁት በሜንጫ አንገት ይቆርጣሉ ማለት ነው። አልተሟላም ነው የምትሉን እያለ ነው። አይ ለማዘጋጀትም እንደዛ ከሆነ እኮ ወንጀል ላይ ነን። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም እስከ ቅያሙ ሰዓ አልጂሃዱ ፊ ሰቢልላህ እንደሚቀጥል ተናግረዋል። ዛሬ አንድም ቡድን ያንን መሐመድ ምን አለ? እስከ ምጽአት ቀን ድረስ ግድያ፣ እርስ በርስ መገዳደሉ እንደሚቀጥል ተናግረዋል። ወንጀል ነን፣ ዝም ማለት የለብንም። ሁሌ መገደል አለብን። አትቅጠፉ። ባጢል ከሆነ እኛ በመቀማመጣችን አላህ ሱብሓነሁ ጠይቀን ወይ? ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኸይሩ ሰሓበቲ አርበዓ ወኸይሩ ሰሪየቲ አርበዓተ ሚአ ወኸይሩ ልጅዩሺ አርበዓተ አልፍ ወለን ዩግለበ 12,000 ሚን ቂላ ረዋሁ አሕመድ ወአቡ ዳውድ ወትርሚዚ። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ኸይሩ ሰሓበቲ አርበዓ፣ ምርጧ ቲም 4 ናት። ወኸይሩ ሰሪየቲ አርበዓተ ሚአ፣ ምርጧ ሻምበል ደግሞ 400 ናት። ወኸይሩ ልጅዩሺ 40,000፣ ምርጡ ጦር ደግሞ 4000 ነው። ወለን ዩግለበ 12,000 ሚን ቂላ፣ 12,000 የደረሰ ጦር ደግሞ በጦር እንሰት አይሸነፍም፣ የትኛውንም ኃይል ቢገጥም ማለት ነው። ሱብሓነላህ። ይህን ሐዲስ አስታውስ ትዝ የሚለኝ በሀገራችን ላይ ሆነ ነው። በኢማም አሕመድ ኢብን ኢብራሂም አልጋዚ ረሂመሁላህ ጊዜ ሙስሊም ማድረግ ያለብን ውጊያውን ማፋፋም ሳይሆን ከሰላም ጋር እንቆማለን ማለት ሲገባን እዚህ የመጣችሁ ከሀገሬ ጋር ነው የምቆመው፣ እንደዚህ ነው የምቆመው፣ እኔ ከእምነቴ ጋር ነው የምቆመው። እኔ አንድ ባንዲራ ብቻ ነው ያለው፣ እሱም ላኢላሃ ኢለላህ ሙሐመዱ ረሱሉላህ። ሌላ ባንዲራ የለኝ። ኩፋሮች እንደፈለጋችሁ እናንተ ብዙ የሚጮህላችሁ አላችሁ። እኔ የሚመለከተኝ ስለ እስልምና ስለ ዲኔ ብቻ ነው። ሀገር ካሌለች እኮ እምነት የለም ብላችሁ የምጽፉ ሙስሊሞችን ሳይ በጣም ነው ያዘን። ወላሂ እምነት ካሌለ ነው ሀገር መኖር የማችለው። ዛሬ መንግስት ያልፋል፣ መንግስት ቢመጣ መንግስት ይመጣል። ዛሬ እስቲ ለኢትዮጵያ የተሻለ መንግስት እስቲ አሳዩ፣ አምጡልኝ እስቲ። ይሄ መንግስት እኮ የተሻለ ጊዜ ነበር በሉ። እኔ እስከማውቀው እስካነበብኩት ልጅ ኢያሱ ብቻ ነበር ለሙስሊሞች ጥሩ የነበር፣ እሱንም አስወገዱት። ሚሊኒክ ሀረር ሲገባ ሙስሊሞችን ጨለንቆ ላይ ጨፍጭፎ 25,000 ጦሩን በማዝመት በ4,000 ነው የገጠሙት። ድሉን ያው ለሱ ሆነ። ሲገባ የሸሂዶችን መሬት ሳይቀር ንብረት ሁሉ ነገር ነው የዘረፈው። ብዙ ጫና ነው ያመጣው። መስጊድን ነው ወደ ቤተ ክርስቲያን የቀየረው። ወላሂ የጊዜ ጉዳይ ነው። መመለሱ ግን አይቀርም፣ የጊዜ ጉዳይ ነው። ግን እኔ ሙስሊም ወንድሞቼ እኔ እዚህ ጋር በምናገረው ነገር ተገሰነ። እኔ ከማንም ጋር አይደለሁም። እኔ ከዲኔ ጋር ብቻ ነው የምቆመው። እኔ ዛሬ እዚህ ሀገር ይበላቸው ግቡ አልልም፣ ወጣቱንም አላስፈጅም። እንደዛ ያሉ ብዙ ጓደኞችን ስላጣሁ ስለማውቀው ያ ሁሉ ነገር አልፎ ፍትህን እናሰፍናለን፣ ሰሜን ዕዝን ያጠቁትን እንይዛለን ተብለን ያ ሁሉ መስዋዕትነት ከፍለን ተጨባበጡ። ግን ያን ድርጊት የፈጸሙ ሰዎች ለፍትህ መቅረብ ያልነበረባቸውም ይሄ ነው ፍትህ፣ የነሱ ፍትህ ጭራሽ አምጥቶ ስልጣን ሰጧቸው። ዛሬ አፋሮች ያን ውጊያ ከተዋጉ በኋላ ልጅ ያላባት ቀርተዋል፣ ብዙ መስዋዕትነትን ከፍለዋል። ማንም ሀገሩን የሚጠላ ሰው የለም። ግን እምነት የበላይ ነው። አድዋ ላይ ሙስሊሞች ተዋግተዋል አለችኝ አንዷ። አዎ በእርግጥ ተዋግተዋል። ሬሳቸው እንዳልተነሳ ታውቂያለሽ። እኛ እኮ እንደ ሀገር አንድ መሆን አለብን። አንድ መሆን አንችልም በዚህ ሁኔታ።
ዲናችን አንድ እስካልሆነ አንድ አይደለም። እነሱም ራሳቸውን ችሎ ይኖሩ፣ እኛም ራሳችን። ዲናችን ማለት ሃይማኖታችን ነው። በነገራችን ላይ ሃይማኖታችን አንድ ካልሆነ እስካልሆነ ልንኖር አንችልም። እንችለን እኖራለን። በምንም ተአምር ደግሞ እየገደሉን ከእነሱ ጋር ማህበራዊ ኑሮ ራሱ መመስረት አያስፈልግም። ስለዚህ አላህ ቀልብ ይስጣችሁ። እኔ ሌላ ምንም ምለው ነገር የለም። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ቦስ ቀጥል። ሰይፉላ ጥርሱ ነው የሚመቸኝ። እኔ ቆንጆዬ እጠርሳለሁ። ሰይፉ አላ ያላ ሴፍ ማለት ነው። የሚገርመኝ ግን ከየትም ለቃቅማችሁ ለምንድን የምታመጡት? ቀይ ኢሞጂ አትላኩ። እንደ እንትን ነው ጥሩ ስላልሆነ ዮዲ ቀይ ኢሞጂ አትላኩ። ቤቱ ልትልበታል ለራሱ ሪፖርት አብዱልዋብ ተዘጋጁላቸው የሚለው አሁን ሴፉን ላይ ተናገረው ስህተት ነው ብለህ ታምናለህ? ተዘጋጁ የሚለው እኮ ዝም ብለህ ተዘጋጅተህ ወጥተህ አጥቃ አይደለም የሚለው። ተዘጋጁ ተዘጋጅተህ ብለሃል አልተባልክም? መስፈርት አለው ለመዘጋጀት ራሱ ወጥተህ ለማጥቃት ራሱ መስፈርት አለው እንጂ እሱ የሚያወራው በየሸለቆው ገብቶ ማጥቃቱን እሱ ጫካ ገብቷል። አሁን እያሰለጠነ ነው እያሰለጠንም ነው ተደጋጋሚ እንትን ብሏል። ኤንኤስ ነገር ግን ከማጥቃት በፊት የምታጠቃበትን መዘጋጀት አለብህ የለብህም? እንዳስተምሮትህ ይኸውልህ የምትዘጋጀው እኮ ያ ሰው ኖርማል ሰላማዊ ሰውን ለማጥፋት አይደለም የምትዘጋጀው። ጤነኛ ሰው አይደለም። ጠላት የሆነማ ሊያጠቃህ ከመጣ መዘጋጀት አይደለም። ለምሳሌ እኔ ያላ ጠላት ነኝ አይደለሁም? ያንተና ያላ ጠላት ነኝ አይደለሁ? የሙስሊሞች ይኸውልህ ጠላት የሚባለው አምናህ ነው። ለምሳሌ አንተ ታውቀዋለህ እያወቅኸው ማንኛውም ማንኛውም ማለት አይችልም። አብዱ ከሙስሊም ውጭ ወዳጅህ ሊሆን የሚችላል? ወዳጅህ ይባላል? ወንድሜ ቤተሰቤ ማለት ትችላለህ? ወዳጄ ማለት ትችላለህ? ትችላለህ። ኦኬ ከፍ ላድርግሽና ኢሚዲየት አላደርግም። መረጃ ነው የምጠይቅህ። ቀጥል፣ መረጃውን ክፈት። ለምሳሌ ፓጋኖች ወዳጅ የሚባለውን እንደሚባል ማስረጃ ወዳጅ የሚባለውን ሊፈስርልህ ማስረጃ እዛ እናንተን ልነግርህ እኮ ነው። አረጋጋ ተረት ተረት አንሰማማ ወዳጃችን። ሰማቻ ገባች አይደል የሚል ተረት ተረት እዛ ቤታችሁ ነው የሚወራው። እኛ ጋር ማስረጃ ይጠየቃል። መረጃውን ክፈተው። መረጃውን ክፈተው ቅድሚያ። ይኸውልህ በአላህ ሱብሓነሁ ወተዓላ ያመነ የሆነ አካል ወዳጅ ሊሆን አይገባም የሚል አያት አለ። ትክክል ነው። ወዳጅ የሚለው ግን ቴንኪው ፔሬድ በአላህ ወተዓላ ያላመነ ሰው ወዳጅ ሊሆንህ አይገባም። ስለዚህ ወዳጅ አይደለም ማለት ነው። በአላህ ያላመነ ሰው ወዳጅ ሊሆን አይገባም። ይኸውልህ ምን አይነት ወዳጅ ነው ታውቃለህ? ይሄን አይ ጥቁር ምን አይነት ነው ይለኛል። ስለዚህ አልገባም። እዛ ተረት ተረት የምታረቱትን እኔን አሸውዱም። እዛ ማስረጃ ታመጣልህ፣ ልፍቀድልህ። መረጃ ታመጣልህ? አዎ አመጣልህ ያለው አልኩህ እኮ አመጣልህ ያለው። ቀጥል አንጣሽ። ይኸውልህ ወዳጅ የሚባለው ዲናዊ ነው። በቃ ዲናዊ እስከሆነ ድረስ እስልምና ውስጥ ራሱ ሆኖ እማያውቅ ከሆነ አንተን ወዳጅ ልታረው አይገባም። እስልምና ውስጥ ሆኖ ራሱ ለምን መሰለህ? ምስጢር የሚያወጣ ከሆነ እስልምናን ነገር የሚያንቋሽሽ ከሆነ እስላም ሆኖ ራሱ ወዳጅ ልታረው አይገባም። እሱማ እንደዛ ግን እናንተን ብቻ አይደለም ሶሪያው ነው የሚገደለው። እኔ ወዳጅ አይደለም። በቃ ኤኒዌይስ አብዱልዋሃብ ለምን ትጨነቃለህ? መረጃ እኮ አታመጡም እኔ ጋር። አብዱልዋሃብ ይሰማል? ይሰማል? እየሰማኝ ነው። እየሰማሁ እስቲ ኮመንት ላይ እፎይ ቤት ነው የገባኸው በሉ። እፎይ ቤት ነው የገባኸው በሉ። እፎይ ቤት ሲገባ በመረጃ ነው። ተረት ተረት አይደለም የሚወራው። እፎይ ቤት ነው ውስጥ የገባችሁት በሉ። ገባችሁ?
ገባሻ? ሰማችኋል? እንደይባልበት አይደለም ራሱ ጭንቅላቱ ዳጋ እዚህ ጋር እንደይባልበት አይደለም። እፎይ ቤት ነው የገባሽ። ጭንቅላት ያለው ሰው ነው እዚህ ቤት የሚገባው። መረጃ እንጠይቃለን ማለት ነው። ኤኒዌይስ ወደ ዋናው ቶፒካችን እንመለስና የሰይፉላ አጀንዳችን ስላልሆነ አብዱላ ወደ ቶፒኩ ብንመለስ አይሻልም? ቶፒካችን ስላልሆነ እሱ ባለፈው ስለገባንበት ባለፈው አውርተነዋል። ወደ ቶፒካችን ወደ ዛሬው እንመለስና ከእስልምና የወጣ ሰው ጥያቄ እኮ ነው። በአሁኑ ትንሽ ጥያቄ ነች። አሁን ለምሳሌ እኔ አሁን ኦርቶዶክስን አልቀበልም እንበል። አንተ አሁን ለምሳሌ ስለ ኦርቶዶክስ ምስጢራዊ ነገር አትነግረኝም። ለምን? ወዳጅህ አይደለሁም፣ አታምነኝም ከነ ማለት ነው። ይሄንን ነው እንጂ ያለው አላህ Subhanahu Wa Ta'ala እንጂ ዱንያዊ እችን ዓለም ላይ እንደፈለክ ተጠቃቀማችሁ ኑሩ ብሎናል። ወዳጅ የሚባለው በዚህ ነው፣ በሃይማኖት ነው ወዳጅ የተባለው እንጂ ዝም ብለህ አንተም እኮ አታረገኝም። ይሄን ታውቀዋለህ፣ ልብህም ያውቀዋል፣ መጽሐፍም ያውቀዋል። ወንድማችን ትክክል ነው አብዱልዋሃብ። እሺ ሳይ ሙስሊም አለው ተሳስተሃል። ቋንዴ ስህተት እንዴት የሚያጣል መሰለ ይሰማል አይደርሳል። እሺ ቡሃሪ 25 ወይም ደግሞ ሳይ ሙስሊም 1 ኤ ላይ ምን አለ መሰለ አብዱልዋሃብ መሐመድ ምን ብሏል? ሰዎቹ ሁሉ ላኢላሃ ኢለላህ ሙሐመድ ረሱሉላህ እስኪሉ ሰላት እስኪሰግዱ ዘካም እስኪሰጡ ድረስ እንድዋጋቸው ታዝዣለሁ አለ። አንተ ደግሞ ሰዎች ሁሉ እንደፈለጉ እንዲጠቀሙ ተፈቅዷል አልክ። ይሄንን ካላሉ አለ ህይወታቸውም ንብረታቸውም ዋስትና የለውም አለ። አንተ ደግሞ ምን አልከኝ? ነው ሰው ሁሉ መፍት አለው እኩል ነው አልክ። ነብይ ደግሞ ነው ሰላት ካልሰገደ ዘካ ካልሰጠ በእኔ ነብይነት ካላመነ ባላህ ካላመነ ህይወቱ ዋስትና የለውም። ልክ ውሻ እንደምገለው ውሻ እንኳን ጌታ ያላቸው ዝም አይሉም። ተራ ጉንዳን እንደምገለው ህይወቱ ዋስትና የለውም አለ። አንተን ልመን ነብይ ልመን። መሬት ሁሉ ደግሞ እንደው የተወሰነ ክፍል ነው መካ ያሉትን ብቻ የሚመለከት ነው ወይንም ደግሞ መዲና ያሉትን ሰዎች ብቻ የሚመለከት ነው እንዳንል ደግሞ መሬት ሁሉ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ የኔ ነው አለ። ስለዚህ መሬት ሁሉ የሱ ከሆነ በዛ ውስጥ የሚኖሩት ደግሞ ይህንን ህግ ማክበር አለባቸው ከተባለ አይ ተፈቅዶላቸዋል በነፃነት ማለት አትችልም። ሸሪያ እስከሚመጣ ድረስ እውነት ነው አንተ እንዳልከው ሸሪያ እስከምንተዳደር ድረስ ጂዛያም ከፍለን ቢሆን ጀስ እንደዛ እናሳልፋለን። የበላይ ስትሆኑና ዓለምን ስትቆጣጠሩ እና ሸሪያ ዘወል ካደረጋችሁ ግን አንድ ሰው አይቀርም፣ የግዴታ ይገደላል ሁሉ። ልክ አይሁዶች መጨረሻ ላይ ተዋግታችኋቸው ገላችሁ እንደሚጨርሷቸው ማለት ነው ባስተምሮታችሁ። ከዛ ሁሉም ሰው ሙስሊም ይሆናል ብላችሁ ስለምታምኑ ሁሉም ሰው ያልቅና ሙስሊም ይሆናል ብላችሁ ስለምታምኑ ማለት ነው። ኤኒዌይስ ጂዚያ ከዛ በኋላ ይቆማል ማለት ነው። ጂዚያም አትቀበሉም፣ ይመጣል፣ ጂዚያም ይቀራል። ያ ስላለ ነው። ግን ወደ ዛሬው ቶፒካችን መለስ ስንበልና አንድ ሰው ከእስልምና ቢወጣ እርዱ ላይ እንመለስ። ይታረዳል ይላል አዲሱ፣ ይታረዳል ይላል። ለምሳሌ ታዲያ ለምንድን ነው እሱ የዛሬው ማጮህ ያስፈለጋቸው? አይ ቲንክ 66 አድርገው ሲ እሱን አነሳ 40 ወይንም ደግሞ ኦኬ አቡ ዳውድ ላይ 4256 እሺ ምንድነው 43 አድርገው 4356 አንገቱ መቁረጥ ነው ያለሱ 43 አድርገው ማረድ ነው ያኛው ከዚህ መረጃ በፊት ማረድ የሚለውን አሳየው። ብሄድ ማድረግ ቆይ አንዴ መቁረጥ የሚለው መቁረጥ ነው። ማረድ እና መቁረጥ ይለያያሉ ይሉ ስለሚችሉ ቀጥል። እሺ
Abu Burad said, Abu Burad እንዲህ አለ a man turned back from Islam was brought to Abu Musa. ከእስልምና የወጣ አንድ ሰው ወደ አቡ ሙሳ መጣ። he invited him to repent for 20 days. ለ20 ቀን ተጠየቀ or about so. ሙአዳህ then came and invited him to embrace Islam. ሙአዳህ የሚባለው ሰው ደግሞ እስልምናን ተቀበል አለው። but he refused. አይ አለ፣ እምቢ አለ። so he was beheaded. ተቆርጦ ተቀጠለ አንገቱ፣ ታረደ፣ ብሄድ ተደረገ። ምን ስላለ? ኢምብረስ ኢስላም ሲባል እስልምናን ተቀበል ስለተባለ እሱ ደግሞ እምቢ ስላለ ሪፊውዝድ ስላደረገ እምቢ ስላለ ምን ተደረገ? ይኸው። ኦኬ። ስለዚህ ዛሬ ሲያጮሁት የነበረው ቪዲዮ ይሄን አስተምሮታቸውን ሳያውቁት ቀርተው ነው። ጥላቻ ንግግር ነው፣ በህግ ይጠየቁልን እያሉ የሰሩት ቪዲዮ ይሄንን አዲስ አንብበው ታያውቁም ወይንስ ሰሃቦቻቸውን በህግ ይጠየቁ እያሉ ነው? ይኸውልህ እፎይ ሐዲሱ ዝም ብለህ እስልምና ለቆ የወጣ አይደለም። ላ ዩከልፉ ላሁ ነፍሰን ኢላ ውስዐሃ ነው አላህ። እስልምና ግዴታ የለበት። ከወጣ በኋላ ግን ወዩፋሪቁ ጀማዓን የሚለያይ ከሆነ ነው። ግዴታ አይደለም። ለምን ቆርጠህ ታመጣለህ? ግዴታ አይደለም። እኔ ያለ ቻሌንጅ ላድርግ። ኡስታዞች ቻሌንጅ አንተ ማድረግ ፈልጌ ሳይሆን ሌሎች እንዲማሩበት ነው። ኡስታዞች ስለሚቀርፉ ስለማቅ ጀማውን የሚከፍል ነው ብለው እንደሚፈስሩ አውቃለሁ። እዚህ ያሉ ቲክቶክ ላይ ያሉ መንደርተኛ ምንም እውቀት የሌላቸው ኡስታዞች እንደዛ እንደብለው እንደሚፈስሩ አውቃለሁ። ትልልቅ ኡስታዞች አንድ አታመጣልኝም እንደዛ ብለው የሚፈስሩ ሙፈሲሮች ደረጃ በትልልቅ መስጊድ ላይ ያሉ የእናንተው ራሳቸው እንደዛ ብለው እንደማይፈስሩ አውቃለሁ። እዚህ መንደር ላይ ያሉ ቲክቶክ ላይ ግን አይ ጀማውን ለመክፈል የሚጠረን ምናምን ወጥቶ እንደዛ ነው የሚገደለው ይላሉ። እንደዛ ከሆነ ሰሃባዎችን ገሃነም ትከታቸዋለህ። ለምን በለኝ አብዱ፣ ለምን ክፈተው ሐዲሱን ክፈተን እናንብበው። አይ ቅድሚያ ለምን በለኝ ሰሃቦች ገሃነም ይገባሉ። ከእስልምና የወጣን ሰው መግደል ወንጀል ነው ብለህ ካልክ እንዳለ ሰሃቦች ገሃነም ይገባሉ። ምንም ያላደረገ ገና ሲወጣ የገደሉ ናቸው ሁሉም። ስለዚህ ሰሃቦች እንዳለ ማለት ነው። በዚህ ህግ መሰረት ገሃነም ይገባሉ። ስለዚህ ምን ይሆናል መሰለህ አብዱ፣ ቲክቶክ ላይ ያሉ አንድ 3 ኡስታዞች ናቸው እሱን የሚዋሹት። ቲክቶክ ላይ ያሉ ወደ 4 ኡስታዞች ያመኑ አውቃለሁ። አሁንም ንጽጽር የሚሰሩ ይገደላል። 3 ቀን ነው የሚሰጠው። 3 ቀን ይጠበቃል። ጥያቄ ሹባ ገብቶበት ከሆነ ይመለስለታል። ገንዘብ ችግር ከሆነ ከበር ይደረግለታል። እምቢ ብሎ ካለ ግን ለ3 ቀን ያህል እንታገሰዋለን። ከ3 ቀን በኋላ ይገደላል። 4 ኡስታዞች ያሉ አሉ አውቃለሁ። ቲክቶክ ላይ ንጽጽር የሚሰሩ ከወጣቶች ውስጥ 3 ነው 2 ኡስታዞች ግን ሽምጥጥ አድርገው ጀማውን የሚበትን ነው እያሉ ድራማ ሲሰሩ አይቻቸዋለሁ። መስጊድ ላይ ያሉ ኡስታዞች እስካሁን ድረስ ሆነስትሊ ለማውራት መስጊድ ላይ ወረፋ ይድረሰኝ እስኪ ትንሽ ልበልና ልውጣ። እሺ አንዴ መስጊድ ላይ ያሉ በትልልቅ ኡስታዝ ግን ይሄንን ሲክዱ አላየውም። ኡስታዝ ማን ነበር የሚባለው? ዴቭ ቃል ያ ታዋቂው ቲክቶክ ላይ መጥቶ የጥያቄ ተጠይቆ ያን እንትን የተባለ ጊዜ ይገደላል ያለው አታናግርም እኮ ችግሩ ምናምን ነገር ናቸው። ያኛው መምህራቸው አብዱረዛቅ ነው እንደዚህ የሚባለው ታዋቂው ኡስታዝ መጥቶ ማን ነው ይሄንን የሚያስተባብላለ እንዴ ተቆጥቶ ያለው ማለት ነው። የዛሬ ዓመት ማን ነው የሚያስተባብለው? ቲክቶክ ላይ ጸጥ ነው ያሉት። ትንሽ ያላሉ ዝም ይገደላል። 3 ቀን ነው የምንታገሰው። ጸጥ ነው ያሉት። ዋና መምህራቸው በእንትን ላይ የሚያስተምር ማለት ነው። እዚህ ቲክቶክ ላይ ያሉ አለ እኮ ምንድን ነው የምታወራው? አለ እኮ ስለ ቲክቶክ አይደለም ወይ ፋሪቁ ጀማዓ የሚል ሐዲስ አለ። ሐዲሱ ላይ አለ አውቃለሁ። እሱን ደግሞ ሼክ አልኢስላም ምን ብሎ እንደሚፈሰርለት አውቃለህ? ክፈተው እና አንብበው። አውቃለሁ። ሐዲሱን አውቃለሁ። እሱ እኮ ለግዴታ እሱ ብቻ ነው የሚል ይላል አዲሱ። እኔ ይኸውልህ ንጽጽር አቆማለሁ እንደዛ የሚል ከሆነ እፎይ አንዴ እኔ ልናገርማ ፊዳካቢ። እሺ አስቀጥላለሁ። አንተ
አብዱ እኔ የለው ኡስታዞች እድሜ ልክ ተራ እንትና ንጽጽር አቆማለሁ አውጣውና በዚህ ምክንያት ብቻ ነው የሚገደለው ካለ ንጽጽር አቆማለሁ። ይኸው ክፈተው እፎይ አቆማለሁ። አንተ እንዳልከው ከሆነ አብዱ ኡስታዞች እየዋሹ ካልሆነ ክፈተውና አንተ ክሌም ያደረግከው የምፈልገውን ክፍል አምጣና ቻሌንጅ አድርገኝ። በቃ እኔ ከመቶ ያላነሰ መረጃ ስጣለኝ። ከእስልምና የወጣ ሊትራሊ ኡስታዞቹን ተዋቸው። ልናገር አንዴ እስኪ ስለ ሐዲሱ ነው የምናወራው። እሺ ፊዳ ከባቢ ኔትወርክ እኮ እያስቸገረ ስለሆነ ነው ሚዩትም ያደረግን። ለዛ ነው በመጀመሪያ ነው የገባው። የእኛ ጥፋት አይደለም፣ ኔትወርክ ነው። ፊዳ እስኪ ልናገር። እሺ ቀጥል። ቀጥል። እሺ ይሰማል? እኔ እሰማለሁ። ፊዳ ከባቢ ወይንም ከፍ ላድርገህ እንደ እንታየኝ ከጎን የተቀመጥና በቃ ከታች ስትሆን አልሰማ ያለህ ከሆነ ይሰማል? ፊዳ ከባቢ ወሚ ቀይ አብርቶበታል። ያ ለዛ ነው ያው ራስን ቀይ አብራበታል። ኧረ እኔ ኖርማል ነው፣ ኔትወርክ እኮ ኖርማል ነው። የእሱ አይሰማህም? አይሰማም። የእሱ ድምፅ አላበዛም። እኔ ቀጥል። ይሰማል? አዎ ይሰማል። አንዴ ቆይ ሚዩት አድርጉለት እና ይቀጥል። እስኪ ቀጥል። ኦኬ የምትጠይቀኝ ከሌለ ጥያቄ ነው ያለኝ እኔ። ከዛ መልስ ትሰጠኛለህ፣ እወጣለሁ። ምንድን ነው እሱ? አዎ ይሰማኛል። ለእኔ ምንድን ነው እሱ? ጥያቄ ይሰማል። የእናንተ ለእኔ ይሰማል። እኔ አልሰማም። እንደ ቆይ እናንተ ሰዎች ይሰማል፣ ለእናንተ ይሰማል። የኔ ቀጥል። እሺ ምንድን ነው እሱ? እሺ በቃ ወንድማችን ኔትወርክ ጥሩ አለ። ልቀጥል? ቀጥል። እሺ ልጠይቅህ ወይስ ትጠይቀኛለህ? በቃ ኔትወርክን አስተካክል ወንድማችን። ቀጥል። እሺ ወይ ጥያቄ ካለ ቀጥል። እሺ ምንድን ነው? ዮሐንስ ወንጌል ምዕራፍ 15 አዳምጠኝ። ሳታወራ አዳምጠኝ። ኔትወርኩ ነው። አይ ወንድማችን ይሰማል። የኔ ኔትወርክ አስተካክል። በቃ ሶሪ። ኤኒዌይስ አይቻለኝም። በዮሐንስ ወንጌል ይሄን አዳምጠኝ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማሁ እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻምና። እኔ ስለ ራሴ ብመሰክር ምስክሬ እውነት አይደለም፣ ስለ እኔ የሚመሰክር ግን ሌላ ነው ይላል ዮሐንስ ወንጌል ምዕራፍ 5 ከ30 እስከ 31። እኔ ከራሴ አንዳች ላደርግ አይቻለኝም ካለ ታዲያ ሲያደርጋቸው የነበሩ ተአምራቶች ሁሉ ከማን ያገኘው? አትሳቆይ። ጥያቄያችን ከራሴ ምንም ማድረግ አልችልም ማለት እንዲህ ብሎ ከተናገረ የእኛ ደግሞ ጥያቄ መሆን ያለበት እንግዲያውስ ስትሰራቸው የነበሩት ወይ ኡስታዞችን ስተች ስለሰማሁ ነው። ቆይ አሁን የዝም መልስ እንዲሰጠኝ ነው። ኡስታዝ አተች ብዬ ነው። እየሰማኸኝ ነው? እሺ ዮሐንስ ወንጌል ምዕራፍ 5 ግለጽ። ኦኬ እሺ፣ ቢያንስ ጥያቄውን ሰምተው አንዴ ቆስጠንጢኖስ የፈጠነ ክፈትልኝ። ኡስታዝ ስተች ስለሰማሁ ነው። ይሄን ብቻ ልጠይቅ፣ አቡ ሃይደርን ብቻ መልስልኝ ነው። አወጣለሁ እኮ አዳምጣ። እሺ አዳምጣ። ርዕሱን የማይገናኝ ነገር እኮ ነው እየጠየቀ ያለው። ያ ረጅም ሰዓት ስለታገስ ነው ስለተቀመጠ ርዕሱ አይገናኝም። እኔ ከራሴ አንዳች ነገር ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝም ፍቃድ እንጂ ፍቃዴን አልሻም። እኔ ስለ ራሴ ብመሰክር ምስክርነቴ እውነት አይደለም፣
ስለ እኔ የሚመሰክር ሌላ አለ፣ እርሱም ስለ እኔ የሚመሰክረው ምስክርነት እውነት ነው፣ እውነት እንደሆነ አውቃለሁ አለ። ስለዚህ ስለሱ የሚመሰክርለትን ያውቃል ማለት ነው። እውነትም እንደሚመሰክርለት ያውቃል ማለት ነው። ታዲያ ለምንድን ነው እሱ እኔ ስለ ራሴ በመሰክር ምስክርነቴ እውነት አይደለም ያላቸው? ለምንድን ነው ሲባል በአይሁዶች ሕግ መሰረት ምስክር የሚሆነው በዳይ የተባለው አካል አይደለም። ስለ ራሱ ምስክር አይሆንም። ልክ አሁን እስልምናው ላይ ሙሐመድ ጅብሪል እንደነገረው ማን ነው ምስክር ስትባሉ ራሳችሁ ሙሐመድን ብቻ ነው ክሌም የምታደርጉት። ሙሐመድ ነቢይ ለመሆኑ ሙሐመድን ራሱ ቁርአን ታመጣላችሁ። ለቁርአኑ ምስክር ሙሐመድ፣ ለሙሐመድ ምስክር ማን? ቁርአን፣ ለቁርአን ሙሐመድ። ይሄ ተቀባይነት የለውም የምንላችሁ ለዛ ነው። ምስክር የሚሆነው አካል አንተ ወንጀል ብትሰራ እንደ አይሁዶች ሕግ 3 ወይም 2 ምስክር ያስፈልጋቸዋል። ራስ ምስክር ሆነህ መምጣት አትችልም፣ አይቀበሉህም። ምስክርነትህ ሐሰት ነው፣ ተቀባይነት አይኖረውም ማለት ነው። ዋሻለሁ ጨርስ ይላል። ዋሻለሁ እኔ እያላችሁ ሳይሆን ለምን እነሱ አይቀበሉም? ይህ ምስክርነት ሰማሁ እፈርዳለሁ። አዳምጥ፣ እሺ አዳምጥ። ስለዚህ ምስክርነቱ ያ ነው ማለት ነው። ከእነሱ አንጻር የግዴታ 2-3 ተጨማሪ ሌሎች አካል ማምጣት ስላለበት ነው ምስክርነቱ። ታዲያ ከራሴ አንዳች ነገር ላደርግ አይቻለኝም፣ እንደሰማሁ እፈርዳለሁ ያለው ምንድን ነው? ቁጥር 19 ላይ አድርገው ምንድን ነው የሰማው የሚፈርደው የሚለው ቁጥር 19 ላይ ዝቅ ብለህ ብታነበው ኖሮ ስለዚህ ያለ ኢየሱስ መለሰ እንዲህም አላቸው። ቁጥር 18 አድርገው አንዴ የክፍሉ ከራሴ ምንም ማለት አልችልም አለ። አዳምጥ። ቀጥታ እንዲህ ብሎ ከተናገረ አዳምጥ። ሚት አድርግና ሰማ ነው እኮ በቃ ደግመን ለምን ታሰማላለህ? ክፍሉ የሚናገረው ክርስቶስ አምላክ እንደሆነ የሚያሳይ ክፍል ነው። ይህን ክፍል አንብበ ሙስሊም ከሆንክ በደንብ ክፍሉን አላነበብከውም፣ ወይም ደግሞ የአእምሮውን ጤንነት ያጠራጥረኛል። ክፍሉ የሚናገረው ራሱን ከአብ ጋር እኩል አድርጎ ስለመናገር የሚያወራ ክፍል ነው። በሰንበት ስለመስራት ነው። ሱራ 2 65 አካባቢ ላይ ከ60-65 አካባቢ ላይ በሰንበት የሚሰራ አላህ ብቻ ነው፣ አምላክ ብቻ ነው ተብሎ ይታመናል። ቅዳሜ ቀንን የሚሰራ አርብ ለምን አደረጋችሁት? ቅዳሜ በፊት ለምን ሆነ? ይህ ሌላ አንተ ጥያቄ ይሆናል። የቅዳሜ ቀኗ ደግሞ ራሱ ክርስቶስ እንደሆነ በማርቆስ ወንጌል ምዕራፍ 2 ላይ ቁጥር መጨረሻ አካባቢ ላይ የሰንበት ጌታዋ እንኳን እሱ እንደሆነ ይናገራል ማለት ነው። ጌታዋ እንደሆነ ክርስቶስ። ስለዚህ በሰንበት ሰራ፣ ሰንበትን ሲሽር እነሱ ደግሞ ተበሳጩ። እንደዚህ አለ። እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ ምን አድርጎ እኩል አድርጎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገሉት አብዝተው ይፈልጉ ነበረ። ራሱን ከማን ጋር እኩል አድርጎ? ከአባቱ ጋር እኩል አድርጎ። ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ምን አይልም፣ አንዳች ሊያደርግ ምንም አይችልም። ቁጥር 30 ላይ ያመጣው እዚህ ጋር አስቀድሞ አብራርቶታል። አብ ሲያደርግ ያየውን እንጂ ወልድ ከራሱ አንዳች ሊያደርግ አይችልም። እሺ እውነት እውነት እላችኋለሁ፣ ሶሬቱ ጋር ነበርኩ። ያ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርጋልና። ፊዳከው አቢ ማይክን አንሳው። ወልድ ከራሱ ምንም አያደርግም፣ አብ የሚያደርገውን ግን ወልድ ያደርጋል አለ። ፊዳከው አቢ ማይክን አንሳው፣ መጠይቀ ጥያቄ ስላለ። ስለዚህ ራሱን ከአብ ጋር ከአባቱ ጋር አስተካክሎ ምን አለ? እግዚአብሔር አባቴ ነው አለ ክርስቶስ በስጋ የተገለጠው ቃል። ከዛስ አብ የሚያደርገውን ያንን ደግሞ እንዳለ አደርጋለሁ አለ። ኦኬ ማይክን አነሳ፣ ይሰማል? ኦኬ እሺ፣ አንተ ከራሴ ምንም ማድረግ አልችልም፣ ግን አላህ የሚያደርገውን ሁሉ ማድረግ እችላለሁ ማለት ትችላለህ? ጠብቀው ትንሽ ዘግይቶ ስለሚደርሰው ፊዳከው አቢ ማለት ትችላለህ? እኔ ከራሴ አንዳች ማድረግ አይቻለኝም፣ ነገር ግን አብ ሲያደርግ ያየሁትን አደርጋለሁ። አሁን እኮ ኢየሱስ ክርስቶስ ያለ እኔ ቆይ አላህ ሲያደርግ ኢየሱስ ክርስቶስ ምንድን ነው ያለው? ፊዳከ ፍርዴ በፈጣሪ ትእዛዝ ነው እውን የሚሆነው ነው።
ኔትወርክ በቃ ዝገት ስለሆነ ለኦዲየንሱ ላብራራው እና ስለዚህ የትኛውም ማንም ሙስሊም ተነስቶ ከራሴ ምንም ማድረግ አልችልም አላደርግም፣ ነገር ግን አላህ የሚያደርገውን ያየሁትን ያንኑ አደርጋለሁ ካለ ከአላህ ጋር ሼር አለው ማለት ነው፣ እኩል ነው ማለት ነው። እያዳመኩ ነው አልተናገርኩም። እያዳመኩ ነው አልተናገርኩም። ሚዩት አድርግ በቃ ሚዩት አድርግ። ስለዚህ ከአላህ ጋር እኩል ነው ማለት ነው። ስለዚህ ክርስቶስ ምን እያለ ነው ያለው? ክፍሉ ስለ ፍቃድ የሚያወራ ነው። ፍቃዱ ምንድነው? እሱ አብ የሚያደርገው ማድረግ ከአብ የተለየ ምንም ማድረግ አይችልም። ማ ወልድ ቃል እንደመሆኑ ከልብ የተለየ ቃል ምንም ሊያደርግ አይችልም። በልብ የታሰበ በቃል ይነገራል። ኢየሱስ የእግዚአብሔር ቃል ነው ብለን ነው ምናምነው፣ በስጋ የተገለጠ ብለን ነው ምናምነው። ቃል ከልብ የሌለውን ሊናገር አይችልም፣ አንዳች ሊናገር አይችልም። በልብ ያለውን ያንን አላህን እያስፈቀደ ነው። አሁን ኢየሱስ አራዳም። ስለዚህ ምንድነው እሱ? አሁን አስወጣለሁ ጣልቃ ከገባ። በልብ ያለ ሁሉ ግን በቃል ይነገራል። በቃል አዳምጣ እንዴ። ስለዚህ በቃል ይደረጋል። ዮሐንስ ወንጌል ምዕራፍ 17 ቁጥር 10 አንዴ ክፈተውና ማንን ነው የሚያስፈቅደው? ነው ኢየሱስ ክርስቶስ ፈጣሪውን ነው እያስፈቀደ ያለው። ቆባራስ የኔ የሆነ ሁሉ ያንተ ነው፣ ያንተውም የኔ ነው። ማንም ፍጡር እንደዚህ ሊል አይችልም። ያላ የሆነ ሁሉ የኔ ነው፣ የኔ የሆነ ሁሉ ያላ ነው ካለ እሱ ካላህ ጋር እኩል ነው ማለት ነው። ስለዚህ በአብ ልብ ያለ በቃል ይነገራል ማለት ነው። ቃል ግን በልብ የሌለውን በፍጹም ምንም ሊኖረው አይችልም። እናመሰግናለን። መልሰው ወደ ቶፒኩ። ኦኬ እሺ። እንግዲህ እፎይ ስለ ዛሬው ጥያቄ አንዴ ወንድማችን በዚህ ጉዳይ እንግዲህ ስንመለከት በአንድ ሰው ሃይማኖቱን ለቆ ከወጣ ይገደላሉ የሚለውን ነገር እየተመለከትን ነበርና እስቲ እስካሁን ያለውን ነገር በኡስታዞቹ አፍ የሚነገረውን እንስማና እንቀጥላለን። ልክ አሁን በቅርብ እንደተነገረው ምንድነው ሙስልምና የገባን ሰው የወጣን ሰው ምን አይልም የተለያየ ቆሎች የተባለ ማለት አው ነዓም صح ሐቅ ነው። ምን አለ? ሐቅ ነው፣ ትክክል ነው፣ ስህተት የለበትም። ምንድን ነው መደረግ ያለበት? ይህ ማለት እኮ ይሄ ልጅ ሐጂ መጀመሪያ ምንድን ነው ያለው? አሁን ይኸውልህ መጀመሪያውን አሰማና ዝም በላ እንዴ። ለምን ታቋርጣለህ ቪዲዮ? عليه وسلم من بدل دينه فاقتلوه لسنا نحن الذين نقتله እኛ አይደለንም። ግን የኢስላም መሪ ካለ በእምነት የሚጫወትን አይ ነዓም በእስልምና በቁርአን በሐዲስ የሚመራ መሪ ካለ ነዓም አንገቱ ይቀላል፣ ነዓም አንገቱ ይቀላል፣ ነዓም አንገቱ ይቀላል። ይደረጋል። ምን ይደረጋል? ይሄ ኡስታዝ አሁን የእስልምና ጥላቻ ስላለበት ነው አንገቱ ይቀላል ያለው ነው ወይንስ እኛ ስንናገር ነው የእናንተን ኡስታዝ አንጥተን ቀጣፊዎች ናቸው ውሸታም ናቸው ይታረዳላሉ ብላችሁ በአንድ እግር ያቆማችሁት? እሱ ጥላቻ ስላለበት ነው እስልምና ላይ እንደዚህ ብሎ የተናገረው ኡስታዛችሁ? ወይንስ እኛ ስንናገረው ስሰሙት እንደ አዲስ ነው ኪው ይልባችሁ? እኛ ስናነበው እሱን እየጠየቅን ከሆነ እንመልስ። ቀጥል እስኪ። እየጠየቅን ከሆነ እንመልስ። መጀመሪያ ከሁሉ በፊት ኡስታዞችን እኛ ማለት የውስጥ ጉዳይ ነው አሁን ያወራው ሰውዬው፣ ወደ እናንተ የሚገባ ነገር አይደለም። ስለ ውስጣችን ነው ያወራው። ግን የውስጥ ጉዳይ አለ። ግን አሁን እናንተ ምን አስባችሁ ነው ይህን ሁሉ ጦርነት የምትሰብኩት? ምን አስባችሁ ነው እናንተ? ማለት ከሃይማኖቱ ውጭ ኢትዮጵያ ላይ ምን ማስጠር ምን አስባችሁ ነው? ምን መፍጠር ፈልጋችሁ ነው? ማለት በዚህ ደረጃ ቅስቀሳ የምታደርጉት? ያባዬ ጥያቄ ይሄ ነው ማለት አሁን ነው ጥቁር አዝሙድ ያብዬ ለማየ ማለት አሁን ይሄን ነው መሸሽ መሮጥ የኔ ነው። ቆይ ኖ በስልክ ቢላ አዘጋጁ መስጊድ ውስጥ እያሉ ቢላ እንኳን ሳይቀር አዘጋጁ እያሉ ኡስታዞቻቸው
አንገቱ ይቆረጣል እያሉ ኡስታዞቻቸው ወደኛ ያመጣዋል። ጭራሽ ኦርቶዶክስ መጥፋት አለባት መገደል አለባቸው ኦርቶዶክስን እናጥፋ የሚለውን የነሱ አይዲዮሎጂ እያረዳችሁ እያሳያችሁ አርሲ ላይ ወደኛ ጭራሽ እፎይ መጀመሪያ ድል እየሰጠህ ማለት አፈናት አብዛ ግን ቤት ስለገባን አፈናት አብዛ ግን ይኸውልህ ምን አለ መሰለህ አሁን መስጂድ ውስጥ ቢላዋ አታገኝ ቁርአን ነው የምታገኘው ቪዲዮ እየቆረጥክ ማውራት የትኛውን ቦታ ላይ ማለት ነው የትኛውን ነገር ኦሬዲ ግን አንተ አሁን እዚህ ቦታ ላይ ሰብስበህ ይሄን ሁሉ ሰበካ የምታደርገው ምንድነው የታሰበው ምንድነው ያቀድከው አሁን በአንተ ደረጃ አንተን የሚከተል ሰው አንተን የሚከተል ደንቆሮ ካለ እውነትን ነው ብዙ በአገሪቱ በዛሬው ዕለት አገሪቱ በጦርነት የሃይማኖት አባለያቱን ኦርቶዶክሶች ግን ኦርቶዶክሶች ግን